ናቸው እና ኃይለ ዮሐንስ እንትን አይደለም። ይሄ ዝም ብለህ ምንተው ምናምን ጉዳይ አይደለም። ሊትራሊ የአጋንንት ትምህርት ነው፣ የሐሰት ትምህርት ነው። ቸርች ዲስኮሚኒኬት ልታደርጋቸው የሚገቡ ሰዎች ናቸው እንጂ ዝም ብሎ ምንተው ጉዳይ አይደለም የሚወራው ነገር ማለት ነው። እኔ አክት 17 የሚባል ልጅ ያለ ታስታውሰው ከሆነ እኛ ጋር የሚሰራ ላይቭ ላይ ገብቶ ቃል በቃል ጠይቆታል። አንተ እግዚአብሔር ነህ ብሎ ሲጠይቀው ሙስሊሞች ባሉበት አዎ እኔ እግዚአብሔር ነኝ የሚል ቃል በቃል ነው የተናገረው። ባይዘወይ እና ኃይለ ዮሐንስ ትምህርቶቹን እናውቃለን። ሁሉን አውቃለሁ፣ ሁሉን እችላለሁ፣ ኢየሱስ ክርስቶስ ልጅነትና የኔ ልጅነት አንድ አይነት ነው። እንግዲህ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ያለውን የድነት ወንጌል ነው ያበላሸው ማለት ነው። ስለዚህ እሱ ክርስቲያንም አይደለም፣ በጌታም አይደለም። ልክ ቤተክርስቲያን ውስጥ እንደገባ ሐሰተኛ አስተማሪ ነው የሚቆጠረው። ቤተክርስቲያን ውስጥ ዲስኮሚኒኬት መደረግ ያለበት ሰው። ስለዚህ ኤርሚ ይሄ በደንብ መሰራት ያለበት ነው። እኔ ኮኪን በምን በኩል እንዴት እንደገባች አላውቅም። በጣም ነው የገረመኝ። ባይዘው እኔ ልኬ በፊት ቶሎ ነበር የምታስገባኝ ስልክ ነው እንትን የተደረኩት ማለት ነው። እና በደንብ መሰራት ያለበት ጉዳይ ነው። ይሄ አጋንንታዊ ትምህርት ነው፣ ፈጽሞ የሚተውም አይደለም። ባይዘው ዮሐንስ ወንጌል ማነው አንደኛ ዮሐንስ ምዕራፍ 4 ላይ ያለውን የትክክለኛ ሐሰተኛ አስተምሮ መንገድ የሚከተል አስተምሮ ነው የሚከተሉት። አንደኛ ዮሐንስ ምዕራፍ 4 ላይ ያለው ማለት ኢየሱስ በስጋ እንደመጣ የማይታመን መንፈስ ሁሉ ከአጋንንት ነው። ኢየሱስ ክርስቶስ ምድር ላይ ሰው ብቻ ነበረ፣ አምላክ በሰውነት መጥቶ አይደለም የሚል አስተምሮ ነው። ይሄ አጋንንታዊ አስተምሮ ነው እና በጣም ብዙ ነው። ግን ሲዋሻቸው ምን አላቸው? ያው ውሸትም ስለሚፈቅር ነው መሰለኝ። ሲዋሻቸው ምን አላቸው? እሱ ፈጣሪ ነው እኛ ፍጡር ነን አለ ማለት ነው። ከመቼ ወዲያ ያልኩትን ለመጀመሪያ ጊዜ ሲል ስለሰማሁት ለካ እስኪያሰምጣቸው ድረስ ነው። እና ስም ጠቅሶ ሐሰተኛ መሆኑን በትክክል መናገር የምፈልገው ሰው ኃይለ ዮሐንስ ከፊት ጀምሬ ስለማቀው አይ ቲንክ ዲቤቱን አይተህ ከሆነ ኤርሚዬ ከመምህር ተሾመ ጋር እንትን ማነው ተሾመ ዳምጤ ማለት ነው ኢየሱስ ማነው የጻፈው ጋር ቴሌቪዥን ፕሮግራም ላይ ዲቤት ተደርጎ ነበር። ስለዚህ ሰውየው ከድሮ ጀምሮ የሐሰት ትምህርቱን ያስቀጠለ እንጂ እየተሳሳተ አይደለም። ባይዘው የትምህርት ጉድለት ኑሮበት የእውቀት ጉድለት ኑሮበት ሳይሆን አስቦበት የሚከተለው አምኖበት የሚከተለው ጉዳይ ስለሆነ ሚስ ኮሚኒኬት ነው መደረግ ያለበት ሰውዬ ነው የሚያስበው። በብዙ መልኩ ትክክለኝነቱ ስለታየ ነው የምከታተለው። ኦኬ ቸርች ነህ? ቸርችን አልነግርህም። ለምን እነግርሃለሁ? ለምን ትደብቃለህ? ለምን እነግርሃለሁ? አይ ለምን ትደብቃለህ ብዬ ነው። መቼም እኔ አሁን ሙሉ ወንጌል ነኝ እነግርሃለሁ። ምን አንተም ለምን ትደብቃለህ? ጥሩ አድርገሃል ሙሄ፣ አንተንም አውቃለሁ። አይ ለምን ትደብቃለህ ብዬ ነው። ለምን እነግርሃለሁ? ቸርች መሆን ያለብን ገብቷል። ለምን ትደብቃለህ? ቸርች ከምትጠይቀኝ በተከተልኩት ትምህርት ዙሪያ ብትጠይቀኝ ደስ ይለኛል። አይ ቸርችህን ብናውቅ ጥሩ ነው። ብነግረን ምን ችግር አለ? አንተ አታፈር በትምህርቱ አይደል? ታምንበታለህ። ስለዚህ ቸርች ነህ ነገር የወንጌል አማኝ መሆኔ እኮ በቂ ነው፣ ከበቂ በላይ። አይ ቸርች ነህ ማለት ነው። ቸርችህን ንገረን። ምክንያቱም አንተ ያለ ዶክትሪንህ ካለህ ያለ ዶክትሪንህ ካለህ ውሸታም ነህ፣ እያጭበረበርክ ነው ማለት ነው። ያለ ቦታ ከሆነ ውሸታምም አጭበርባሪም አይደለሁም እኮ። አይ እሱማ በተግባርህ ነው እኮ የምናውቀው። በቃ ልትል ትችላለህ። በተግባርህ የአንተን ዶክትሪን የማይከተሉ ቸርች ውስጥ ካለህ አንተ ልክ እንደምንድን ነው የሚባለው እያጭበረበርክ ውስጥ ለውስጥ እየሄድክ ነው ማለት ነው። እያጭበረበርኩም ውስጥ ለውስጥም እየሄድኩኝ ነጣቂ ተኩላ አይደለሁም። ቸርችህን ንገረን፣ ምን ችግር አለው? ካልሆነ ለምን ለጊዜው ቸርች የለኝም አልኩ እኮ አልሰማኸኝም? በቃ ቸርች ከሌለ እንደዚህ በቃ ቸርች የለኝም ብሏል። አሁን ቀጥል ወደ ሀሳብ። ዘፍጥረት ምዕራፍ 1 ላይ ያለውን ሀሳብ እናውራ። ቆይ ማሚ፣ ቆይ እውነት ማን ነው እሱ በመጽሐፍ ቅዱስ? ክርስቶስ። ኦኬ። ስለዚህ አንተ ቸርች የለህም? የለኝም። አዎ። እውነት በል እስኪ። እውነት የለኝም። እሺ፣ የት ነው መሰረታዊ ክርስትና ትምህርት የተማርከው?
በመካነ ኢየሱስ ቤተክርስቲያን ባሌ ጊንር፣ ከዛም ደግሞ የጥምቀት ጥያቄ ስለነበረብኝ በሮቤ አማኑኤል ህብረት። ኦኬ። አሁን ግን መካነ ኢየሱስ ቤተክርስቲያንም ወይ ደግሞ አማኑኤል ቤተክርስቲያንም አይደለም ማለት ነው። ረጅም ዓመት አልሄድኩኝም። ኦኬ በቃ ስለዚህ ከቤተክርስቲያን ውጭ ስለሆነ አሁን ለሚጠይቀው ጥያቄ ሁሉ የመካነ ኢየሱስ ቤተክርስቲያን ትምህርት አይደለም፣ የአማኑኤልን ቤተክርስቲያን ትምህርት አይደለም። ያ ትምህርቱን ያገኘው እሱ እንግዲህ ከኃይሉ ዮሐንስና የንስሐ አባቱ የነፍስ አባቱ ስለሆነ ከእሱ ነው የተማረው ማለት ነው። ሜላ የመቀጠል ትችላላችሁ። ቴንኪው። ቀጥሉ ሜላ። እሺ ይቻላል። ምናልባት ማሜ ስለጀመርክ መቀጠል ከፈለግ ሜላ ቀጥል፣ ችግር የለውም። እሺ መንፈስ ጾታ አለው ብለህ ነው የምታምነው? ጾታ ያለው ስጋ ነው፣ መንፈስ የለውም። መንፈስ ጾታ የለውም። ኦኬ እሺ። ታዲያ የትኛውን አምነህ ነው ለመነጋገር የገባው? እኔ ቅድም ስላልሰጠው የሰው ፍጥረት የሚጀምረው በእግዚአብሔር ከመታሰብ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ባለበት በዛ ሀሳቤ ውስጥ የሰው ልጅ ተፈጠረ። መፍጠር ሲጀምር ደግሞ በእግዚአብሔር መልክና ምሳሌ የሆነው መንፈሳዊ ማንነቱ ተፈጠረ። ያረላ አካሄዱ መንፈሳዊ ማንነት ከዛ በኋላ መንፈስ የሆነው ማንነት ይሄ መንፈስ የሆነው ማንነት ሰው ተብሎ የተጠራው ማለት ነው። ኦኬ ሰው ተብሎ የተጠራው የመንፈስ ማንነት ነው። መጀመሪያ እግዚአብሔር የፈጠረው መንፈሱን ነው፣ የሰውን መንፈስ ነው የፈጠረው። እሺ ማስረጃ ሳየኝ። መጀመሪያ መንፈሱን የፈጠረው የሚል እዛው ዘፍጥረት ላይ እኮ ያለ ነው። ቁጥር ስንት? ከ26 ጀምሮ ምዕራፍ 1 ከ26 ጀምሮ ያለውን ክፍል ስታነብ ይህንን ነው የሚነግርህ። አይነግረኝም። ከዛ ይህንን አይነግረኝም። መንፈስ ነው መጀመሪያ የተፈጠረው አይልም። ቃል በቃል መንፈስ ነው አይልህም። ሀሳቡን ልውረድልህ፣ ከተሳሳትኩ ታርመኛለህ። አይ ይላል ስላልከኝ ታገኘዋለህ ስላልከኝ አላገኘሁትም። ይሄ ሀሳብ ነው ያለው። ሰው በመልካችን እንደ ምሳሌ እግዚአብሔር እኮ መንፈስ ነው፣ በመልኩና በምሳሌ የፈጠረው መንፈሱን ነው። የሰውን መንፈስ ትንሽ ጠብቀኝ። የፈጠረውን ያ መንፈሳዊ ማንነት ወይም መንፈሳዊ ሰውነት መያዣ ሲያበጅለት ከምድር አፈር አበጀው። ለምን? ወደዚህ ምድር ለማስገባት ሰውን ከመንፈስ ዓለም ወደዚህ ምድር ለማስገባት ግዴታ ከዚህ ምድር ጋር ኮንታክት የሚያደርግበት አካል ያስፈልገዋል። ይህን አካል ደግሞ ከምድር አፈር አበጀበት። ከየት ነው ያመጣው? ያንን መንፈስ እግዚአብሔር ከየት ነው ያመጣው? ያንን መንፈስ ከየት ነው እግዚአብሔር ያመጣው? ካለመኖር ነው ወደ መኖር ያመጣው። ሲያመጣው ስጋ አልነበረው? ስጋ አልነበረውም። መጀመሪያ ስጋማ ከምድር አፈር ነው የተበጀለት። እሺ ወደ ስጋ ከመግባቱ በፊት የት ነበር ያ መንፈስ? በእግዚአብሔር ዘንድ ነበረ። መንፈሱ ያንተ መንፈስ ከእግዚአብሔር ጋር ነበር። የእኔ መንፈስ ሳይሆን ተረጋጋ። የሰው ልጅ መንፈስ የሰው ልጅ መንፈስ ተረጋጋ። ከእግዚአብሔር ጋር ነበር። ተረጋግቼ እያወራሁ ነው ወዳጄ። ተረጋግቼ ነው የማወራው። የሰው መንፈስ የምንለው አንድ ነው ማለት? የኔ መንፈስና ያንተ መንፈስ አንድ ነው? ሶርሱ አንድ ነው አይደለም? መንፈሱ አንድ ነው ወይ? የኔና ያንተ መንፈስ በስፒሪቹዋል ስትለያየውማ እኔ ነኝ፣ አንተ ነህ። በጣም ጥሩ። ስለዚህ እዚህ ጋራ ወደ ስጋ ከመግባቱ በፊት የነበረው መንፈስ የማን መንፈስ ነው? ሰው ተብሎ የተጠራው ሰው ደግሞ ተብሎ የተጠራው ጠቅላላ ስም ደግሞ አዳም የሚል ስም ከዛ በኋላ ተሰጠው እኮ። ይህ መንፈስ ከእግዚአብሔር ጋር ነበርና ያልከኝ በእግዚአብሔር ዘንድ ነበረ። ምክንያቱም ፈጣሪው እግዚአብሔር ነው፣ አድራጊው እሱ ነው። ይህንን መንፈስ ነው የፈጠረውን መንፈስ ወደ ስጋ ውስጥ ያስገባው። እሺ ይህ መንፈስ ወደ ስጋ ውስጥ ከመግባቱ በፊት ከእግዚአብሔር ዘንድ ነበር የሚለውን አሳየን፣ ማስረጃ። ቃል በቃል ነው ከቦታው የምትፈልገው? ከቦታው አሳየን።
ይሄን ከሌላ ቦታ ማሳየን የሰው መንፈስ በእግዚአብሔር ዘንድ ነበር የሚለውን አሳይ። እንዲህ የሚል ቃልማ ቃል በቃል እኮ ፈልጌ አላመጣልህም። የለም የሌለ ነገር ነው የምታምነው ነው አይደለም? የሌለ ነገር ሳይሆን እንዴት እየመጣ እንዳለ ዘፍጥረት አንድን እኮ እያብራራውልህ ነው። አዎ ዘፍጥረት አንድ ላይ እግዚአብሔር መንፈሱን ፈጥሮ ከዛ በኋላ መንፈሱን በሰው ዘንድ አድርጎ ስጋ ፈጥሮ ከዛ ያ መንፈስ ስጋ ውስጥ አስገባ የሚል ሀሳብ የለውም። አይደለም። እግዚአብሔር የፈጠረው መንፈሳዊ ሰውነታችንን ነው። መንፈሳዊ ሰውነታችንን መያዣ ላይ በጅለት ስጋን ከምድር አፈር አበጀ፣ ወደዚህ ምድር አስገባው። እፍ ብሎ የህይወት መንፈስ እሱን አሳይ። ይህ መንፈስ እግዚአብሔር መጀመሪያ የፈጠረው መንፈስ እንደሆነ አሳይ ነው ያልኩ። ስለዚህ ይሄ መንፈስ መጀመሪያ መኖሩን እሱን ነበር አሳይ ስለ የተቆረጠው መንፈሱን። ይኸውልህ ሜሎስ ቀለል ያለ ነገር ነው የምናወራው አይደለ? ዘፍጥረት 1 ከ26 ጀምሮ ስናይ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እሺ ይሄ ግልጽ ነው አይደለ? የእግዚአብሔር መልክና የእግዚአብሔር ምሳሌ አንዱ መንፈስ መሆን ነው። ኦኬ። ስለዚህ እዚህ ጋራ እግዚአብሔር እንፍጠር ያለው የሰውን መንፈስ ነው እያልከኝ ነው? መጀመሪያ የተፈጠረው ምክንያቱም እኮ መንፈስ ነው እሱ የተፈጠረው መጀመሪያ መንፈስ ነው። መጀመሪያ የተፈጠረው መንፈስ ነው። ኦኬ። ስለዚህ በእግዚአብሔር መልክ እንፍጠር ስላለ መጀመሪያ የተፈጠረው መንፈስ ነው ያልከኝ አይደል? አዎ ስጋን ደግሞ ቀጥሎ ሲያበጅለት እኮ እናያለን። ቆይ እዛው ቁጥር 26 እናንተ የጠቀስኩ አይደል? 26 እያለ ይሄዳል። 27 ላይ ምንድን ነው የሚለው? ቃል በቃል ላንብብልህ ካልያዝክ መጽሐፍ ቅዱስ ቤት ስላለ ነው። እኔ ልጆች እንዳረብሽ ቢውጭ ነኝ ያለሁት እኮ። በቃ ችግር የለውም። እኔ ላንብብልህ ስማኝ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ፈጠራቸው ወንድና ሴት አድርጎ ፈጠራቸው የሚለው ይሄ በእግዚአብሔር መልክ የተፈጠረውን ሰው ነው አይደለም? በእግዚአብሔር መልክና ምሳሌ የተፈጠረውን ሰው ነው። በጣም ጥሩ። ስለዚህ በእግዚአብሔር መልክ የተፈጠረው መንፈስ ነው ካልከኝ እዚህ ጋር ወንድና ሴት አድርጎ ፈጠራቸው ነው የሚለው። ቀደም ደግሞ መንፈስ ጾታ የለውም ብለኛል። ክላሽ አያደርግም። ምክንያቱም ወንድና ሴት አድርጎ የፈጠራቸው ቀጣይ አካላቸውን ወይም የወንድነትና የሴትነትን አካል የምናገኘው ስጋ ላይ ነው እንጂ መንፈሳቸው ላይ አይደለም። በእግዚአብሔር መልክ ፈጠረው የተባለው ወንድና ሴትን ነው ወይንስ አይደለም? በእግዚአብሔር መልክና ምሳሌ ተፈጠሩ የተባሉት ወንድና ሴቶች ናቸው። ወንድና ሴቶች ግን መንፈሳቸው ላይ ወንድና ሴት በእግዚአብሔር መልክ ተፈጠሩ የተባሉት ወንድና ሴት ከሆኑ ወንድና ሴት ጾታ ነው አይደለም? ወንድና ሴት ጾታ ነው። በጣም ጥሩ። ስለዚህ በእግዚአብሔር መልክ ተፈጠረ ብለህ አንተ ምድብ አንድ አድርገህ ያስቀመጥከው መንፈስ አይደለም ማለት ነው። መንፈስ ነው ብዬ ነው እንጂ የምቀበለው መንፈስ ነው እያልኩ ያለሁት እኮ። ያው ወንድና ሴት ነው አልከኝ እኮ። ያ በእግዚአብሔር መልክ የተፈጠረው ወንድና ሴት ነው ካልከኝ ስለ ጾታ እያወራኝ ነው። አዎ ብዙ ተባዙ ምድርን ሙሏት ግዟትም የሚል ትእዛዝ ቀጥሎ እኮ አለ። ለመብዛት ለመባዛት ግዴታ ወንድና ሴትነት ደግሞ ያስፈልጋል። ይሄም ደግሞ ያለው አካላቸው ላይ ነው። ስለዛ ሕያው ነፍስ እኮ ያላቸው ፍጥረታት እኮ ስቲል ነው እኮ አልሆኑም። በዘፍጥረት አሁን ባነበብክልኝ ክፍል ላይ መንፈስ ናቸው እንጂ ሕያው ነፍስ ያላቸው ሆነው በስጋ ውስጥ እያደሩ ያሉ ሰዎች እኮ አይደሉም። ህይወት የላቸውም። ህይወት እኮ ሕያው ነፍስ እኮ ያለው ስጋ ውስጥ በገባበት ሰዓት ላይ አካሉ መንፈሱ ተቀላቅሎ ሕያው ነፍስ የሚሆን ተንቀሳቃሽ ሰው ሆነ። ያ ከመሆኑ በፊት ግን መንፈስ ነው። መንፈሱ ህይወት አልነበረው። ህይወት አለው፣ ነፍስ የለውም ነው የምልህ። ነፍስ ማለት እውቀት ክፍል ነው። መንፈሱ ህይወት አለው ስትለኝ ምን ማለት ነው? ኢሞርታሊቲ ምንድን ነው? ኢሞርታሊቲ ኦር ደግሞ የማይጠፋ መሆን ማለት ነው። የማይጠፋ መንፈሱ የማይጠፋ የማይሞት። ስለዚህ እዚህ ጋር ወንድና ሴት አድርጎ ሲፈጥራቸው እግዚአብሔር የማይሞት አድርጎ ፈጥሯቸዋል። ምንድን ነው የጎደላቸውን ያልከኝ? ነፍስ የላቸውም፣ ስጋ የላቸውም። ኧረ ተው። ነፍስና ስጋን ለማግኘት ደግሞ አደረጋቸው የሚለው ስጋ ነው አላልከኝም እንዴ? ወዴት ነው የምትሄደው?
አይደለም ሜሎስ ይኸውልህ፣ ወደፊት አንዴ ወደኋላ አትመልሰኝ። ወደፊት የምንሄድ ከሆነ ወደፊት እንሂድ፣ ስቴፕ ባይ ስቴፕ። እየመለስከኝ ነው ያለው። አንተ ነህ ወደዚህ ወደዛ የምትሄደው። ፐርፐዝሊ አታክ እያደረግክ ነው። ኖ ሀሳብን ከሆነ ሀሳብን አታክ እያደረጉ አም ኖት ፉሊሽ ማን ፉሊሽ አይደለሁም። ፕሊዝ ቁጥር 27 እና 28 ላይ ነኝ ያለሁት። የትም አልሄድኩኝም። ቁጥር 27 እና 28 ነው እያወራን ያለ ነው። ስለዚያም ቁጥር 27 እና 28 እንደዛ ከሆነ በእግዚአብሔር መልክ የተፈጠረው ወንድና ሴት ነው በሚለው ተስማማን አይደል? ወንድና ሴት በሚለው ተስማማን። ወንድነትና ሴትነት ደግሞ ያለው ቀጣይ የሚመጣው ስጋቸው ላይ ነው የምናገኘው አልኩ። ኦኬ፣ እዚህ ጋር ወንድና ሴት አድርጎ ፈጠራቸው። ቆይ፣ እዚህ ጋር ወንድና ሴት አድርጎ ፈጠራቸው ሲል ስጋ አልነበረም? አልነበረም። ስጋንማ ከምድር አፈር ነው ያበጀው እኮ። ስለዚህ ስጋ ሳይኖር ነው ወንድና ሴት ያለው መንፈሱን አይደለም። እግዚአብሔር ሰው የሚለውን የሰውን ሁለንተና ጠቅሶ ነው እግዚአብሔር ሰው ብሎ የጠራው። እኛ ግን እየከፋፈልን እያየን እኮ ነው ያለ ነው። እና እግዚአብሔር እዚህ ጋር ሰው ያለው ወንድና ሴትን አይደል እንዴ ወዳጄ? ወንድና ሴትን ነው። እና ወንድና ሴት ከሆነ ስጋ የሌለው ወንድና ሴት ማለት ነው። ወንድና ሴት እኮ የሰው ሁለንተና ሰው፣ መንፈስ፣ ነፍስ፣ ስጋ ነው አይደል እኮ። እዚህ ጋር ወንድና ሴት የተባለው ስጋ የሌለው ወንድና ሴት ነው ወይ? የሶስቱ እነዚህ ሶስቱ ውቅራት ናቸው አይደለ? ሰው ብለን ልንጠራ የምንችለው። እሺ፣ እነዚህ ሶስቱ የሰው ሁለንተና ናቸው። እኚህ የሰው ሁለንተናዎች በአንድ ጊዜ ውስጥ የተፈጠሩ እንዳይደለ መጽሐፍ ቅዱስ እኮ ይነግረናል። ኧረ ተው፣ እዚህ ጋር የጠየቁት ወንድና ሴት አድርጎ ፈጠራቸው ሲል ስጋ አላቸው ወይንስ የላቸው? ስጋ ቀጥሎ ምዕራፍ 2 ላይ እንዳዘጋጀ ሰውን ከምድር አፈር አበጀው የሕይወትን እስትንፋስ እፍ አለበት የሚል ቃል የለም እንዴ? ኧረ ተው ወንድሜ፣ የጠየቁት ዘፍጥረት 1 እኮ ዘፍጥረት 2 እኮ ወንድና ሴት አድርጎ ፈጠራቸው ሲል ስጋ አላቸው ወይንስ የላቸውም? ወንድና ሴት አድርጎ ሲፈጥራቸው ቀጣይ ያለ አካላቸው ላይ ነው ይህ ወንድና ሴትነትን የምናገኘው አልኩ እኮ። ስለዚህ የላቸውም ስጋ። ወንድና ሴት ሲላቸው ስጋ የላቸው። በዘፍጥረት 1:26 እስከ 28 ባለው ክፍል ላይ ስጋ አላቸው ወይንስ የላቸውም? እባክህ ጥያቄንም እኮ በዛው ከ26 እስከ 28 ባነበብነው ክፍል ላይ ከሆነ የላቸውም። እሺ፣ ማስረጃ አምጣ። ስጋ የሌለው ወንድና ሴት እንደሚባል ማስረጃ ሳይ። ክፍሉ ራሱ እኮ በግልጽ ይነግርሃል። ምንም ማስረጃ እኮ ያስፈልገው። ክፍሉማ በግልጽ ነግሮኛል። ወንድና ሴት ብሏል። ስጋ የሌለው ወንድና ሴት ይባላል ያልከው አንተ ነህ። እሱን ማስረጃ ሳይ። ስጋ የሌለው ወንድና ሴት ስጋ የሌለው ማለት እኮ መንፈሱ ነው ወንድና ሴት ያለው እያልከኝ ነው። በሌላ አገላለጥ ይባላል አይደለም? ይባላል አይደለም? ይባላል አይደለም ያልኩህ ግን ወንድና ሴት ይባላል። እኔ አላልኩም። ስጋ አላቸው። ስጋቸው ምዕራፍ 2 ላይ የሚለብሱት ነው። ስጋ አላቸው ምዕራፍ 2 ላይ የሚለብሱት ነው። የሰው አንዱን ያዘልኝ። አሁን አንተ እየነገርኩህ እኮ ነው። 26 ከቁጥር 26 ጀምሮ 27 28 ባነበብከው ክፍል ላይ ሪል ስጋ አልተፈጠረላቸውም፣ አልተሰራላቸውም። ፔሬድ። ስጋቸውን የምናገኘው ምዕራፍ 2 ላይ ከምድር አፈር አበጀው። ስለዚህ ያልተፈጠረ ነገር ነው እግዚአብሔር ፈጠርኩ ያለው። የሌለን እንዳለ አድርጎ እኮ ነው የሚጠራው አይደል እንዴ? ያልተፈጠረ ነገር ነው እግዚአብሔር ፈጠርኩ ያለው ማለት የለም አልኩ እኮ አንተ። ስለዚህ የሌለ ነገር ነው እግዚአብሔር ፈጠርኩ ያለው እንዴ? የሚገርም ነገር ዘፍጥረት 1ን ስታይ ከመጀመሪያ ክፍል ጀምሮ ያንዳንዱ አዝርት ቡቃያ ምናምን ነገር ይሁኑ አለ፣ ሆነም አየ። ነገር ግን ምዕራፍ 2 ላይ ስትመጣ ምድር ቡቃያን አላበቀለችም ነበር። ለምን? እግዚአብሔር ለዚህ አርጉመንት እኮ ነው እየመለስኩልህ ያለሁት። ለዚህ አርጉመንት ነው እየመለስኩልህ ያለሁት። የጠየቅኩህ ምንድነው? እግዚአብሔር የሌለን ነገር ነው የፈጠርኩ ያለውን አልኩ። ምድር ቡቃያን ያበቀለችው ዝናብ ከዘነበ በኋላ ነው። ሳይዘንብ በፊት ግን እግዚአብሔር ሁሉ መልካም እንደሆነ አይቶ ነበረ። ግን ምድር ላይ የለም። ወዳጄ እሱ ላይ እመጣልሃለሁ፣ ችግር የለው። አንተ እንዳልከው አለ። በቃ ይሄን ከተቀበል አሁን እዚህ ጋር የጠየቅኩን ነገር አታፈርሰውም።
አታፈርሱ። ይኸው አሁን እኮ ምንም የሚያዝ ነገር የለም። መጀመሪያ ለማፍረስ ናቸው። ግን እኔ የጠየቅኩህ ነገር ምንድን ነው? ዘፍጥረት 1:26 ላይ እግዚአብሔር የሌለ ነገር ነው ፈጠርኩ ያለው ወይ ነው የጠየቅኩህ። የሌለ ነገር ሳይሆን ከፈጠረ ያለን ነገር ነው። ኦልሞስት ወደ መኖር እያመጣ እኮ ነው። ኦልሞስት አይደለም ወዳጄ፣ ያለ ነገር ነው ወይስ የሌለ ነገር ነው? ምንም ኦልሞስት የሚባል ነገር የለም። ይኸውልህ ሜሎስ ፕሊዝ፣ መቼስ እንሰማማለን። የምናወራው አማርኛ ነው። ስለደጋገምክ እኮ የሚቀየር ነገር የለም። እዚህ ጋር ያለ ነገር ነው የሌለ የለም። እንዲቀየር ስለምፈልግ አይደለም። ያለ ነገር ነው። እዚህ ጋር የሌለን ነገር እንደ መጀመሪያ አልያመጣው መንፈሳዊ ስጋ የለም። አዎ እሺ፣ ማስረጃ ሳይ ስጋ እንደሌለ አሁን በቃ እንዲህ እናድርገው እኮ ስጋ ምዕራፍ 2 ላይ እንደተፈጠረ ደግሞ መጽሐፍ ቅዱስ እኮ ይናገራል። ቀላሉ ነገር በማስረጃ ነው የምናወራው። ስለዚህ እዚህ ጋራ ወንድና ሴት የተባሉት ስጋ የሌለው መንፈስን ነው ማለት ነው በአንተ ከሄድን። ምክንያቱም ወንድና ሴት የሚለው ለሰው ነው ከተባባን ለስጋ ከሆነ እዚህ ጋራ በግልጽ አድርጎ የሚነግረን ነገር ምንድን ነው? ወንድና ሴት አድርጎ ፈጠራቸው ነው የሚለን ዘፍጥረት ምዕራፍ 1:26። ስለዚህ ወንድና ሴት አድርጎ ፈጠራቸው እስካለን ድረስ ጾታ ያለው ወንድና ሴት የሚባለው ማን ነው? ይሄ ስጋ ነው፣ ሌላ ነገር አይደለም። ስለዚህ ስጋ የላቸውም የሚል ሐሳብ የለውም ክፍሉ። ወንድና ሴት ብሎ በጣም ግልጽ በሆነ አማርኛ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ የሌለ ነገር ነው ፈጠረ አለ የሚለው ሐሳብ ምንም ተቀባይነት የሌለው ሐሳብ ነው። ምክንያቱም እግዚአብሔር ዘፍጥረት 2 ላይ ከምድር አፈር አካላቸውን እንዳበጀ ይነግረናል እኮ ሜሎስ። አንድ ጥያቄ ልጠይቀው። እሺ ጠይቀው። እስኪ አንድ ጥያቄ ልጠይቀው። እሺ ወንድና ሴት ምዕራፍ 1 ቁጥር 26 27 28 በስንተኛው ቀን እንደዛ የሆነው? ወንድና ሴት አድርጎ ስድስተኛው ቀን ከዛ ስድስተኛው ቀን። እሺ ስጋ ውስጥ ያስገባቸው አንተ እንዳልከው በስንተኛው ቀን? በዛው በስድስተኛው ቀን። ግን ቅደም ተከተል አለው። እስኪ ንገረኝ። አሁን ምዕራፍ 1 ከ27 28 ስድስተኛው ቀን ሁሉ መልካም እንደሆነ አየ ብሎ አረፈ ይላል አይደል? ሰባተኛው ቀን። ከዛ ሰባተኛው ቀን ካረፈው በኋላ መልሶ መጥቶ ስለ ሰው አፈጣጠር ይናገራል። ያ ስምንተኛው ቀን ነው ብለህ ነው የምታስበው? አይደለም፣ በፍጹም። ስድስተኛው ቀን ሰርቶ ጨረሰ፣ ሰባተኛውን አረፈ እኮ። ስድስተኛው ቀን እኮ ወንድና ሴት አድርጎ ፈጠራቸው ሲል ይህንኑ ስድስተኛ ቀን ነው። ምክንያቱም ወንድና ሴት አድርጎ የፈጠራቸው ከምድር አፈር ሲያበጃቸው ነው። እሱ ትንታኔ ነው እንጂ ሌላ ክፍል አይደለም። አንዴ ልጨርስልህ እና እሺ፣ አንድ ጥያቄ ልጠይቅህ። ሁሉም የተከናወነው መልስልሃለሁ። እሺ፣ አንድ ጊዜ አንድ ጥያቄ ልጠይቅህ ማሜ። ልጨርስልህና ትጠይቀኛለህ። ሁሉም የተከናወነው ስድስተኛ ቀን ላይ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ቃል የተፈጸመው ያው ስድስተኛ ቀን ነው። ዝርዝር ሐሳቡን ነው ምዕራፍ 2 ላይ ያብራራውኝ። ምዕራፍ 2 ሌላ ቀን አይደለም፣ ሌላ ሐሳብ አይደለም፣ ማብራሪያ ነው። አንተ እንዳልከው ምዕራፍ 1 ቁጥር 27 ላይ ወንድና ሴት አድርጎ ፈጠራቸው እንጂ ሊፈጥራቸው አሰበ ጀመራቸው አይደለም። ወንድና ሴት አድርጎ ፈጠራቸው። ወንድና ሴት አድርጎ ፈጠራቸው ማለት ጾታ ያላቸው ናቸው ማለት ነው። ተፈጥረዋል ኦልሬዲ። ምዕራፍ 1 ቁጥር 27 ላይ አንተ ቅድም ምን ብለሃል? እዛ ላይ ስጋ የላቸውም ማለት እንዴ? ተው፣ ፈጠራቸው ብሏል ነው እንጂ ሊፈጥር ጀመረ አይደለም። ፈጠረ፣ ተከናውኗል ኦልሬዲ ማለት ነው። አሁን እዛ ላይ አንተ ስጋ የለውም ካልክ ተሳስተሃል ብዬ የማስበው። አሁን ጥያቄ ማቅረብ ትችላለህ ማሚ። ቴንክ ዩ። እኔም ሀሳቤ ከዚሁ የወጣ አይደለም። በል ጥያቄ የምጠይቅህ ሲምፕል ኦርዲነሪ ተራ ጥያቄ ነው የምጠይቅህ። ችግር የለም። 2 መንታ ያረገዜ ሴት በተከታታይ ፍራክሽን ኦፍ ሰከንድ ወለደች። አንዱ መጀመሪያ፣ አንዱ ሁለተኛ ላይ። የመጀመሪያ የወጣው እና ሁለተኛ የወጣው ታላቅና ታናሽ አይባሉ? ሁለት ስለሆነ ፍራክሽን ኦፍ ሰከንድ ነው። አንደኛና ሁለተኛ ፍራክሽን ኦፍ ሰከንድ ነው። ልክ ነህ። አንደኛና ሁለተኛ። ከዛስ ታላቁ መጀመሪያ የወጣው ልክ እንደ ኤሳውና እንደ ያዕቆብ ማለት ነው አይደል? እሺ ቀጥል። ብራቮ። ልክ እንደዚሁ በስድስተኛው ቀን ሰውን ሲፈጥር
እንፍጠር ባለበት ሰዓት ሰውን በመልኩ በምሳሌው ሲፈጥር የመጀመሪያው ከጭቃ የተሰራው ዓይን፣ አፍንጫ፣ ጆሮ ያለው አካል አይደለም። ይሄን አካል ለመያዣነት ወይም ደግሞ ያን የፈጠረውን ሰው ከቶ ወደ ዓለም የሚያስገባበት ልክ አዲስ ኪዳን ላይ በኩሩን ወደ ዓለም ሊያስገባው በፈለገበት ጊዜ ስጋ እንዳዘጋጀለት ከምድር አፈር የተሰራውን አካል ያዘጋጀለት አስቀድሞ የፈጠረው እንደሱ አይልማ። የሰውን መንፈስ ትንታኔውን ነው እየነገርኩ ያለሁት። አይልማ ቁጥር 26 ትንታኔውን ነው እየነገርኩ ያለሁት። ቆይ አንድ ጊዜ ቁጥር 26 ላይ እንፍጠር ብሎ ተናገረ። ቁጥር 27 ላይ ፈጠረ። ቁጥር 26 ላይ እንፍጠር ሲል ቁጥር 27 ላይ ፈጠረ ይላል። ምን ፈጠረ? ወንድና ሴት ፈጠረ ይላል። ባለቀ። ወንድና ሴት ቅደም ተከተላቸውን ደግሞ ምዕራፍ 2 ላይ ያሳይቶናል። ወንድን መጀመሪያ ፈጠረ፣ ከወንድ ደግሞ ሴትን ወሰደ። አንተ ላልከው ቅደም ተከተል ብቻም ሳይሆን መጀመሪያ የፈጠረውን ሰው መጀመሪያ አሁን ምዕራፍ 2 ላይም ስትመጣልኝ ማለት ነው ሰውን ከምድር አፈር አበጀው። ሁሉን አውቃለሁ ብለሃል ስለው አላልኩም አለው። ቪዲዮ ከፈተለት። ከዛ በኋላ ይህንኑ ቃል አስተምሯል። ኃይለ ዮሐንስ እንደዚህ ነው የሚያደርገው። ሲቀርብህ እንደዚህ አላልኩም ይልህና ትንሽ ቆይቶ ወደ ትምህርቱ ሲገባ እንደዛ ብሎ ነው የሚያስተምረው። ቅድም ፍጡር ነን እኛ እሱ ፈጣሪ ነው አንገናኝም ብሎ ሲያበቃ መልሶ ያንኑ ቃል ደግሞታል ሲያብራራ ውስጥ ላይ። እኔ በደንብ ስከታተለው ነበር ከድሮ ጀምሬ ስለማቀው እንዳይመስላችሁ። መጽሐፍ ቅዱስን በትክክል ካላየ ነው የሐሰት ትምህርትን መለየት አንችልም። ኃይለ ዮሐንስ ስለ እምነት ሲያስተምር እንኳን ሊትራሊ ውሸት ነው የሚዋሸው። ለምሳሌ ምን ይላል? እምነት ኃይል ነው፣ ይህ እምነት የወረስነው ከእግዚአብሔር ነው፣ እግዚአብሔር ራሱ አምኖ ነው የሚያደርገው ብሎ ነው የሚያስተምረው። ይህንን ይችኛዋን ቃል ሲነገር ይችን የመጨረሻዋን አሁን ያልኳትን ነገር ሲናገር ብዙ ሰው አይሰማው በደንብ ካልተከታተልከው በስተቀር። እምነት እግዚአብሔር የሚያምናል ብሎ ነው የሚያምነው እሱ። እኔ ጽሁፎችን አንብቤያለሁ በደንብ። የሐሰት ትምህርት እንደ እንትን ነው፣ እንደ ጋንግሪን ነገር ነው። የሆነ ነገር ላይ ያቆስልህና ውስጥ ገብቶ ነው የሚሰራው። እሱ ሊትራሊ ሐሰተኛ አስተማሪ ነው፣ በሐሰት የሚያስተምረው። እኔ ላይቭ ላይ ብቻ ሲያስተምር ነው የማውቀው እንጂ በአካል አላውቀውም። ሰርቦኝም ተነጋግረን ማናውቅ። ግን ትምህርቱ መርዝ ነው የእሱ። ማሜ ገብቶኛል። ግን ምንድነው ሀሳቤ አልጨረስኩምና የነበረው አትሞስፌር እሱ እየተጠየቀ ኤክስፕላኔሽን እየሰጠ ኮኪም እየጠየቀች ሁሉም ሰው እየጠየቀ ነበርና ድንገት መጨረሻ ላይ የተፈጠረው ነገር ኤርሚን ሌላ ነገር እንዳያስብ ወይም ደግሞ መጥፎ ነገር ኮኪ ቤት የተፈጠረ እንዳይመስለው ነው። ድንገት መጨረሻ ላይ የመጣው አለመግባባት መጣ እንጂ ኃይሉ ጋር የነበረው ከኃይሉ ጋር ብራንድ ምን መሰለ፣ ስለ ኃይሉ ዮሐንስ ለእኛ አትነግረንም አንተ። ኖ ስለ ኃይሉ አይደለም፣ ስለ ኃይሉ ዮሐንስ አይደለም። ኮኪ ቤት የነበረው አትሞስፌር እሱ በጣም እየተጠየቀ ነበረ እንጂ ለእኛ አትነግረውንም አንተ። ቆይ ትምህርቱን አይደለም። አንድ ጥያቄ ልጠይቅ። ቆይ ወዳጄ እኔና አብ አንድ ነን ብሏል አይደል? ብሏል። ግን ኤክስፕሌን አድርጎታል። ሜሎስ ኤክስፕሌን ያድርገው። አንተ እኔና አብ አንድ ነኝ ትላለህ? እኔ እኮ ከሃይስኩል ጀምሮ የሚያስደነግጥ ነው የማውቀው ነው እኮ ትላለህ ወይ? ቆይ ወዳጄ አንተን ጠይቀህ ያንተን እምነት አንተ እኔና አብ አንድ ነን ትላለህ? ሜሎስ እኔ በጣም ነው የማከብርህ የምወድህ። ይኸውልህ ሚስ አንደርስታንድ አታርገኝ። አንተ ትላለህ ወይ? አንደርስታንድ አታርገኝ። ደግፍ ምናምን አይደለም። ግን ኮኪ ጋር የነበረው ነገር ፖዘቲቭ ስለሆነ የእሷን ነገር በሌላ ለማለት ምኑ ነው ፖዘቲቭ? እኔም ሰምቻለሁ። ኤርሚ ማለት ነው። ኤርሚ ስለተሰማው ነው። ኤርሚያስ ሌላ ነገር ስለተሰማው። ቆይ ፕሊዝ እኔም ሰመጣ የሰማሁት አለ። አሁን ሜላ የጠየቀህን አንተ መልስለት፣ ያንተን ማለት ነው። እኔ እዛ የነበረውን ሜላ ሲያወራ ከገባሁበት ጊዜ ጀምሮ የሰማኋት እሷ ቀጥታ በኃይሉ ዮሐንስ መርዝ የተመረዘች ሴት እንደሆነች ስላየው እዛው ጋር ኮሜንት ጽፌያለሁ፣ ለሚሰሙም ሁሉ ጭምር ማለት ነው። ባይዞ የዚህም ላላችሁ ሰዎች እሷና እሷ መሰሎች ሌሎች አሉ በዚሁ በኃይሉ ዮሐንስ መረብ ውስጥ የተያዙ ማለት ነው። ኦኬ፣ በመርዝ ትምህርቱ ነድፎ የያዛቸው ማለት ነው። ኦኬ፣ ስለዚህ አሁን አንተ መተህ ኃይሉ እዛ ኮኪ ቤት የነበረው ትምህርት ጥሩ ፍሰቱ በቃ ደስ የሚል እንደው በልልታና በጭብጨባ እያጀብኑ የምንሰማው ነበር ብለህ አትበለኝ። እንደዛ ብለህ ካልክ ኦኬ፣ እንደዛ ብለህ ካላልክ እዛ ቀድሞኝ የነበረው ሜላ ነው፣ ቀድሞ የነበረው እነማሜ ናቸው። ስለዚህ ከኔ በፊት እነሱ ነበሩ ማለት ነው። እኔ ከእንቅልፌ ነቅቼ ጠዋት ስለነበር እኔ የመጣሁት ማለት ነው። ስለዚህ ስመጣ እንኳን የሰማሁት ነገር ከሜላ ጋር የሚነጋገሩ የነበረው ራሷ ኮኪም ያ ነብዩም የተባለው ሙሉ ጭምር በሙሉ የኃይሉ ዮሐንስ የሚያስተምረውን
የመርዝ ትምህርት ነው። በፍጹም ማንቀበለው ዲመኒክ የሆነ ትምህርት ማለት ነው። አሁን ከዚህ ካጠገብህ ቁጭ ብሎ የሚያወራው ሰው ማለት ነው። ይሄ አሁን የሰው ውሃ ልክ ብሎ የሚለው ዲመኒክ ትምህርታችሁ ዲመኒክ ነው። ደስ የሚለው ግን ከመካነ ኢየሱስም ከአማኑኤል ሞተ ውጭ ለብቻ እየተንከራተትክ ያለ ከዋክብት ስለሆንክ ምንም ልንረዳ አንችልም። ትምህርትን ሞግታለን። እናንተን ወደ ንስሐ መመለስ ምናልባት የእግዚአብሔር ልጅ መልሶ የመርገጥ ያህል ስለሚሆንባችሁ ጌታ ደግሞ አይረዳችሁም እያልኩ አይደለም። ከዚህ ስህተት እውቀት ውስጥ እንድትወጡ አሁን ሜላ ይጠይቃል አንተን ማለት ነው። ሜላ ይጠይቃል ጥያቄ መልስለት። አንተ አሁን ገብተህ እነ ኮኪ ቤት የነበረው ንግግር ጥሩ ነበር፣ ቆንጅዬ ነበር ፍሰቱ፣ ሜሎ ሲመጣ እኔ በጠበጠው አይነት ነገር ነው እያልክ ያለው። ሜላ ለሚጠይቀው ጥያቄ መልስለት አይደለም። መጀመሪያ ላይ የነበረው ሜላ ይጠይቃል። ሜላ ቀጥሉ። እሺ ሜላ መጀመሪያ እየተጠያየቁ የነበረው ነገር እሱንም እየጠየቁት ኤክስፕሌን እያደረገ ነበር። ባይዘው ሜላ እኔ ልንገርህ እንደ ክርስቲያን ልጆች ነን። እናንተ ግን ዲፕሊ ስለምታውቁ ሊል የፈለገው ልታውቁ ትችላላችሁ። ማሜም እንዳለው ሊል የፈለገው ሰምቼዋለሁ። ከጨረሰ በኋላ ነው የገባሁት። ኤክስፕሌን አድርጎ እንደዚህ ዲፕሊ እንትን አይደለም እሱ። እኔ ከዚህ በፊት የነበረኝና እኮ አሁን አንተ ለኃይሉ ዮሐንስ ያለህን ምልከታ ዛሬ ካብራራው ተነስተ ምልከታን ቀይረሃል። አሁን ዛሬ ያብራራልኝና የሰማሁት ዛሬ ያብራራበት መንገድ በጣም በጥሩ እንዲገባኝ አድርጎ ነው ያብራራው። ለምሳሌ እኔና አብ አንድ ነን የሚለው ድሮ በጣም የሚያስደነግጠኝ ሰዎች ሲነግሩኝ ራሱ ምንም እንትና ጀጅመንታል ነበረ ሐሳቤ። አሁን ግን ኤክስፕሌን ሲያደርገው የሆነ ነገር ገብቶኛል ብዬ አስቤያለሁ። ስለዚህ አሁን እሱ ያብራራበት መንገድን ይዘ እኔና አብ አንድ ነን ትላለህ። አሁን አይደለም እኔና አብ አንድ ነን የሚለውን ራሱ እንትኑን ራሱ አልቀበለውም። ይሄ አሁን ያልከው ራሱ በግርድፉ አልቀበለውም። ግን እግዚአብሔር እፍ አለበት ሲል ሙሉ ይሄ ኔቸሩኛ ውስጥ አለ የሚለው ነገር ማለት እሱ ነው እንድገባ ያደረገኝ እንጂ ከአንድነት ጋር አይሄድም። እኔ አሁን ስለዚህ አንተ ምን እያልከኝ ነው? የእግዚአብሔር ሙሉ ኔቸር አለኝ እያልክ ነው? አይደለም። እኔ እዚህ ውስጥ መግባት አልፈልግም። ምንድን ነው እያልከኝ ያለው? ምን እንደተካፈልኩ ራሱ አላቅም ነበርና ምን ተካፍያለሁ ከእግዚአብሔር የሚለውን እንዳነብ ነው አሁን። ስለዚህ አሁን እርግጠኛ አይደለም አሁን ኃይሉ ዮሐንስ ትክክለኛ ነው ያብራራው ወይንስ በስተት ነው ያብራራው የሚለውንም ልታውቅ አልቻልክም ማለት ነው። ዛሬ ልል የፈለግኩት ይሄ ነው ብሎ ሲያብራራው ግን ዝም ብሎ ድፍኑን ነገር እንዳልነበረ አሁን ሊያብራራ የፈለገው ነገር ግን ገብቶኛል፣ እንዳነብ አድርጎኛል ነው። ኤኒዌይ ኦኬ። ስለዚህ እንዳነብ አድርጎኛል ነው እንጂ እያልከን ያለው ልክም ነው ተሳስቷልም ልል አልችልም ነው እያልከኝ ያለው አይደል? አዎ። ግን ድሮ ግን ትክክል አይደለ። እኔና እግዚአብሔር አንድ ነን ብሎ ሲል በግርድፉ ስሰማው አንድ የተናገረው ነገር ነበር። ኢየሱስ ጌታ ነው ሲባል እኛም ጌቶች ነን። ይሄን አሁን ድሮ ይለው ነበር፣ ግን ያብራራበት መንገድ ያሉትን ግዟት የሚለውን ኤክስፕሌን አድርገው። አሁንም እሱን እንዳነብ ነው የጋበዘኝ። ኢየሱስ ጌታ ነው ሲል ስለ ሰውነቱ ነው የሚያወራው። ከዛ ላይ እኛም ኢየሱስ ጌታ እንደተባለው እኛም ጌቶች ነን ነው አይደለንም? እሱ ግን እንደዛ ነው ያለው ነው ኤክስፕሌን ሲያደርገው። ግን እሱ ያለበት መንገድ እንዳነብ አደረገኝ ነው ይሄ ነው ያለው። እኔ ካልኩት ውጭ ካለ ትነግረኛለህ። ያለው ምንድነው? ኢየሱስ ጌታ የተባለው በሰውነቱ ነው። ስለዚህ ያን ጌትነት መለሰልን፣ እኛም ጌቶች ሆነናል ነው ያለው። እኛ ጌቶች የሆነው ግን በዚህ በምድርን ግዟት ተንከባከባት አብጇት ከተባለው አንጻር ነው ያለውን ነገር እንዳነብ አድርጎኛል። ኢየሱስ ጌታ የተባለው በምንድን ነው? ጌታ የተባለው በሰውነቱ ነው። አይ አምላክ አይደል እንዴ? መጀመሪያ ኃይሉ ዮሐንስ ያለው ኢየሱስ ጌታ ነው የተባለው በሰውነቱ ነው አይደል ያለው? አዎ እንደዛ ብለዋል። እሺ ይሄ ትክክለኛ ትምህርት ነው? ይሄ ትክክል ትምህርት አይደለም። ግን ይሄን ያልኩበት ምክንያት ብሎ ኤክስፕሌን እኔ ያልኩ አሁን እንዳነብን የጋበዘኝ ነው ወዳጄ። ኤክስፕሌን የሚያደረገው ስህተት ነው። አሁን አንተ ኢየሱስ ጌታ ነው የተባለው በሰውነቱ አይደለም፣ ምድርን ከመግዛት አንጻር አይደለም በሚለው ከተስማማን ይሄ ስህተቱ የስህተት ትምህርት ነው። በቃ ምንም የኢየሱስ ጌታ የተባለውና የኛ በፍጹም አይገናኝም። እኔ አሁን እሱን ለመደገፍ አይደለም፣ ግን ቦታው ላይ የነበረው ነገር የኮኪም ሀሳብ እሱን እዛ ጋር እንዲያስተምር ወይ ነገሮችን እንዲያብራራ
ሳይሆን እንዳውም ስትሪክትሊ ትጠይቀው ነበር። እሷ ብዙ ነገር ነው የጠየቀችው፣ እንዳውም ሲሪየስ ሆና እና በማብራራት ውስጥ የመለሰው ነገር ነው። ድንገት እናንተ በምታዩት መንገድ እና እኛ በምናየው አንድ ያልሆነው ግን እንድናይና ነገሮች እንድናነባ አድርጎኛል ነው የኔ ሀሳብ። ብራንድዬ እኔና አብ አንድ ነን የሚለውን የመጽሐፍ ቅዱስ ክፍል ታውቀዋለህ? አውቀዋለሁ። በቃ አሁን እኔና አብ አንድ ነን የሚለውን ቃል የምንወስደው ከመጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ክፍል ደግሞ ዮሐንስ ወንጌል ምዕራፍ 10 ላይ ነው ያለው ቁጥር 30 ላይ ከእጄ ማንም አይነጥቃቸውም ከአባቴም እጅ ማንም አይነጥቃቸውም እኔና አብ አንድ ነን ያለው ፕሮቴክት አደርጋለሁ በጎቼን ህዝቦቼን ልክ አብ እንደሚያደርግ ነው። አንተ ያንን ማድረግ ትችላለህ? በፍጹም። ይህን ካላደረግ አብና እኔ አንድ ነን የሚለውን ቃል ከየትኛው የመጽሐፍ ቅዱስ ክፍል አምጥቶ ነው ይህንን ቃል ባይዘወይ ህዝቡ ሁሉ የሚያስታውሰው ይህን የመጽሐፍ ቅዱስ ክፍል ነው። መጽሐፍ ቅዱስ ላይ ያልተነገረ አረፍተ ነገር መጽሐፍ ቅዱስ ላይ ያልተነገረ ቃል ተጠቅሞ ለራስ ማድረግ ይሄ ሊትራሊ ሰው ማወናበድ ነው። ማሚ ምክር አይደለም። ማሚ ምክር ሳይሆን መስጠት ያለበት ራሱ ይሄንን ወንድም መጠየቅ አለብህ ማለት ነው። ምክር ሳይሆን ጠይቀው። የዮሐንስ 10 ዮሐንስን የጠየቀውን ምዕራፍ 10 ቁጥር 30 ያለውን ቃል የጠቀሰውን ዮሐንስ ምን ብሎ እንዳብራራው ሰምተናል። ማነው ኃይሉ ዮሐንስ ምን ብሎ እንዳብራራው እኛ ሰምተናል። ለብዙ ዘመን የስህተት መርዙን ሲተፋ ሰምተናል። አሁን አንተ እዚህ ገስት ላይ ያለህ ወንድም የዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 30 ያለውን ቃል እኔና አብ አንድ ነን ብሎ ያለውን ኃይሉ ዮሐንስ ያብራራውን ነው የምትቀበለው ወይስ አንተ ያን ክፍል እንዴት ነው የተረዳው? ምክንያቱም ደጋግመህ አሁን እንኳን እዚህ ሲጠይቁህ እንዳነበው ጋብዞኛል እያልክ ግብዣ እንዳቀረበልህና ሄደህ እንድታነባው አድርጎሃል ማለት ነው። እስከ ዛሬ ድረስ ዮሐንስ ሲያስተምር እንድታነበው የጋበዝህን የመጽሐፍ ቅዱስ ክፍል ሄደህ ካነበብካቸው ክፍሎች ውስጥ የዮሐንስ 10:30 ጋብዞ አንብበዋል ወይ? አንተ ያን ክፍል እንዴት ነው የምትረዳው? የዮሐንስ 10:30 ማሜ ቀጥሉ። በጥያቄ ነው ማቅረብ ያለብህ ለሱ ማለት ነው። ብራንድ ስለዚህ ዮሐንስ 10:30 እኔና አብ አንድ ነን የሚለው ቃል የምንጠቀመው ህዝቡ ሁሉ ፌመስ ነው እሱ ክፍል። እሱን አንተ ምን ብለህ ነበር የምታምነው? አይ እንደዚህ ስፔሲፊክ ጥቅስ አልጠቀሰም። እግዚአብሔር እና እኔ አንድ ነን ብሎ ሲያወራ አንድ የሆነበትን ከዘር አኳያ ከተካፈለው ዘር አኳያ ኤክስፕሌን ሲያደርግ ነው እንጂ የሰማሁት ይህንን ጥቅስ ጠቅሶ ምናምን አይደለም። ግን እኔ ማሜ ማለት እኔ በጣም ማከብራት አንተ እንዴት ነበር የምትረዳው ማለት ነው? አንተ እንዴት ነው የምትረዳው? ግን ይቅርታ ማሜ እኔ ማስተያየት ልስጥና እኔና በአንድ ነን የሚለው ልጅ አሁን ብራንድ እንደሚለው ነው የሚለው ከዘር አንጻር ነው የሚፈታው እንጂ ከጥበቃ አንጻር አይደለም። እንደዛ ነው የሚለው እና እሱ ክፍል ያመጣውና ከማይጠፋ ዘር ተወልዳችኋል የሚለውን የእግዚአብሔር ዲኤንኤ ያለ እሱን አንደኛ ቤኒ ወንድሜ ቆይ ራሱ ይፍታው። ራሱ እዚህ የገባው ሰው ማለት ነው። ምዕራፍ 10 ቁጥር 30 አንተ እንዴት ነው የምትፈታው? ማሜ ምክንያቱም ቆይ ወንድማችን ኃይሉ ዮሐንስ ጋብዞኛል ይሄን ክፍል እንዳነብ ሌላውን ክፍልም እንዳነብ ጋብዞኛል እንዳነብ ገብቶኛል። ቆይ ብራዘር የዮሐንስ 10ን ፍታው። አንተ እንዴት ነው የተረዳው? የኃይሉ ዮሐንስ እንድታነበው የጋበዘ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ እንደሚሆን ምንም ጥርጥር የለንም። ኦኬ እሱኛውን ካልጋበዘ ዮሐንስ 10:30ን እንድታነበው ካልጋበዘ ኃይሉ ዮሐንስ እስከ ዛሬ ድረስ ቃል እግዚአብሔርን ጠቅሶ ያብራራባቸውን ጉዳዮች አሁን ማስተባበያ የሰጠው ነው። ለስህተት መርዙ ራሱ መርዝ ይተፋል፣ ራሱ ማስተባበያ ብሎ የሚል ነገር ይሰጣል። ማስተባበል አይደለም የሚያደርገው፣ ቀስ ብሎ ቀለል ብሎ መርዙ ወደ ሰው ውስጥ እንዲገባ ነው የሚያደርገው እንጂ እሱ አስተባብሎ የማያውቅም። ኦኬ ተገለባባጭ ነው። አሁን አንተ የዮሐንስ 10:30ን እንዴት ነው የተረዳኸው? ኃይሉ ዮሐንስ የተረዳውን ሰምተናል እኛ። አንተ እንዴት ነው የተረዳኸው? ከቻልክም ቤተክርስቲያንህን ብትነግረን አይ ቲንክ አማኝ ትመስለናለህ። ብትነግረን እግረ መንገድ ማሜ እዛ ላይ ጠይቀው ራስህ አንተ እንዴት ነው የተረዳኸው? ምክንያቱም ብዙ መጽሐፍቶችን ጋብዞኛል ተካፍለናል፣ ከማይጠፋ ዘር ተካፍለናል የሚለውንም ታመጡታለህ። ጋይድ እንዳውም እኔ ለብዙ ሰዓት ከሰማው በኋላ አንዴ ኮኪ ስታስገባኝ አንድ አስተያየት ነው የሰጠሁት። ምንድን ነው ያልኩት? ኃይሉ ዮሐንስ ከድሮ ጀምሮ አውቃለሁ፣ እንትን ፖድካስትህንም ሰምቻለሁ። ዛሬ ግን ኤክስፕሌን ተረጋግተህ እንዳረከው አድርጋ አታውቅም። ብዙ ጊዜ ግጭቶችና ነገሮች ተፈጥረው ትሄድ ነበረ። አሁን ግን ቢያንስ ኤክስፕሌን አደርጋል። ይሄ ጥሩ ነው። ኮኪ ደግሞ እንደዚህ አምጥተሽ ኤክስፕሌን እንዲያደርግ ማድረግሽ መልካም ነው ብያለሁ። ወዳጄ አንተና ኮኪ
ኃይሉ ዮሐንስ በውስጥ ተነጋግራችሁ የገባችሁበት የእናንተ ቺፕ የሆነ ነገር እኛ ይህን ነገር ጠፍቶን አይደለም ብራዘር። ኦኬ እሷ ቆይ አድመጣኝ። እሷ ቤቷን ከፈተች፣ የሱን መርዝ የጠጣች ልጅ ናት። ከዚህ በፊትም አንድ መረጃ አለኝ። ከዛ አንተም ደግሞ ከብዙ ጊዜ ጀምሮ ትከታተለዋለህ። ከቴሌቪዥን ጀምሮ መከታተል ትችላለህ። መርዙን ጠጥተህ ነው ያደግከው። ስለዚህ እሷ ገብታ ጠየቀችው እሱን ለማስተባበል። ከዛ አንተ ደግሞ ገባህና አጸደክለት። ማለት ቆንጆ ነው፣ የቀድሞውን ሰምተን ነበር። አሁን ግን ረጋ ብለህ ምናምን ነገር ቀድሞ እየተንፈራገጠ ነበር መርዙን የሰጣችሁ፣ አሁን ደግሞ ረጋ ብሎ ነው የሰጣችሁ። አሁን አንተ የጠየቀው የዮሐንስ 10:30 ምንድን ነው ብለህ የምትረዳው? አዎ ማሜ ጎይድ እሱን አብራራልን። ምክንያቱም ዮሐንስ 10:30 ላይ ይሄ ነው ከማይጠፋው ዘር ተካፍለናል ነው ተወልደናል የሚለውንም እሱንም ከየት እንዳመጣው ተካፍለናል የሚለውንም እሱ ነገር ባይዘው። እሺ መጽሐፍ ቅዱስ ልግለጥ። ዮሐንስ 10:30 እንግዲህ እኔ የገባሁት ሌላ ነው፣ እናንተ ሀሳባችሁ እንደዛ ከሆነ 10:30 ኢየሱስም እንዲህ ሲል መለሰላቸው፣ ነግሬያቸዋለሁ፣ ነገር ግን እናንተ አታምኑ። በአባቴ ስም የማደርጋቸውን ታምራት ስለ እኔ ይናገራል። እሱና አንድ መሆናቸውን ኤክስፕሌን ያደረገው እዚህ ቦታ ላይ 10:30 አሁን ያነበብከው 10:30 አይደለም። 10 ምዕራፍ 10 ቁጥር 30 ከዛ 29 እና 28ን ብታነበው በደንብ ይገባሃል። ከዚህ ጋር የሚገናኝ ነገር እኔ አሁን አልገባኝም ለምን እንደጠየቃችሁ። አየው እኔና እግዚአብሔር አንድ ነን ወይም አብ አንድ ነን የሚለው ይሄን ክፍል ጠቅሶ ነው። ይሄን ክፍል በሌላ መንገድ አብራርቶ ነው ለአንተ እየነገረ እኮ ገብቶኛል። እኔ አሁን ከሱ ጋርም እኮ ተግባባው እሱን ተቀብያለሁ እያልኩ አይደለም። እኔ ልናገር የነበረውና እናንተንም ላወራ የፈለግኩትን የነበረው ነገር ሌላ ነበረ። ኤክስፕሌን ማድረግ ቆይ ሰው ተለውጦ ከነበረበት መርዛማነት ሊስተካከል አይችልም እንዴ? አልተለወጠም። ሲያብራራ አልሰማሁም። አልተለወጠም። ያንኑ ከነበረው አንዱ አሁን ብዙ ተምሬ ያለው ገብቶኛል። ድሮ ከነበረ ሪጂዲቲ አሁን እየተማርኩ መጥቻለሁ ሲል ነበረ። ሰው ሊለወጥ አይችልም። መች ተለወጠ? እንደመለወጥ አናየውም። አሁን አልተለወጠም። ይሄንኑ ቃል እኮ ነው ያወራው ብራዘር። አንተ ስላላወቅከው ነው እንጂ ይህንኑ አሁን እስከዛሬ ሲያወራውን የነበረውን ነው እኮ ለስለስ ብሎ ሲያወራ፣ ማንም ስለማይጠይቀው ለስለስ ብሎ ሲያወራ የነበረው እኔና አብ አንድ ነን እያለ ነበር። ከማይጠፋው ዘር ተካፍለናል እያለ ነበር። ባይዘው ተካፍለናል ወይ የሚለው ከማይጠፋው ዘር። ማሜ በጣም ይቅርታ ወንድማችን፣ የመጣኸው ለነሱ ምስክርነት ልሰጥ ነው ወይስ ትምህርታቸው ልክ ነው ብለህ ልትነግረን ነው? ሁለቱንም አይደለም፣ ሁለቱንም ሀሳብ የለኝም። በቃ እሺ፣ በሌላ ሰው እንቀበል። በቃ አሁን ሁለቱንም ሀሳብ ከሌለ ከሌላ ሰው ጋር እንቀጥል። በቃ አሁን እኛ ትምህርቱን የሚቀበል ሰው ኑና ሞግቱ እያልን ስለሆነ ትምህርቱን የሚቀበል ሰዎች አሉ፣ እነሱ ይግቡ። ከነሱ ባይዞ ብሩኬ ወንድምነት ቆይ ሳይወጣ በፊት ባይዞ አሁን የምታወራው ሰው ከእኛ ጋር የምታወራው ሰው ማለት ነው አማኝ ነህ አይደል? በጌታ የምታምን ሰው ነህ አይደል? አዎ ነኝ። በውሸት መንፈስ ቅዱስን ነው የምታከብረው ወይስ አጋንንትን ነው የምታከብረው? በውሸት አጋንንት ነው። አሁን በ4 ነጥብ ዘግተው ዋሽተሃል። የመጣኸው ነው አድምጠኝ፣ አድምጠኝ ኦኬ። የመጣኸው አንተ ከእግዚአብሔር መንፈስ አትበልጥም። እሺ የመጣህበትን እንኳን አጀንዳ እንኳን አታውቅም። ለሁለቱም አይደለም የመጣሁት ብላል። ታዲያ ለምን የመጣኸው? የመጣሁት አንተና ሜሎስ ተናዳችሁ ስለሄዳችሁ እና ኮኪ ላይ የነበራችሁ እታች ውረድ፣ እታች ውረድ። እኛ ምን እናደዳለን? ሚዩት ሲያደርጉን የነበሩት እዛ ነው። ምንም ሊያስወሩ አልቻሉም። አንተ እንኳን እንደዚህ እንደምታወራኛ ጊዜ ሰተን እየሰማን ነው። እኔም ሜሎስም አልተናደርንም። ተደማምጠን እናውራ ነው። በቃ ተደማምጠው ማውራት አልቻሉም። ሜሎስ እሱን ሲጠይቀው እሷ ትገባና መካከል ላይ ዲስትራክት ታደርጋለች። ደግሞ ቁጭ ብሎ እዚህ ገስት ላይ ደግሞ ይዋሻል። ደግሞ አልዋሻውም ይለኛል። ከማሜ ቀጥሉ፣ ከዚህኛው ሰው ጋር ማለት ነው። ባይዘዌ ኤርሚ እኔ ሰው መጽሐፍ ቅዱስ እንደማያነብ የምመለከተው
የሚያወራውን ነገር እንኳን አያስተውሉም። ቅድም ምን ሲል ነበር? እኛ የእግዚአብሔር ልጆች ነን፣ ኃይላችን ቃላችን ላይ ነው አለ። መላእክት ደግሞ ጉልበታቸው እንትናቸው ላይ ነው፣ አካላቸው ላይ ነው አለ። እኔ እኮ ከየት እንደሚያመጣው ነው የሚገርመኝ። አሁን ይሄን ሁሉ ምናምን እያሉ ሰው የሚሰማው ማለት ነው። ቃል ላይ ሲባል በማለት የሰው ቃል ኃይል አለው ወይ ነው ጥያቄው። መጽሐፍ ቅዱስ የሰው ቃል ኃይል እንዳለው ይናገራሉ። እኛ ቃል ላይ ኃይል አለው ወይ? ይሄ እኮ በጣም አደገኛ። እግዚአብሔር በነገራችን ይሄን ትምህርት ሁሉ ልንገራችሁ፣ እግዚአብሔር ቃሉ ፈጣሪ ነው። ልክ እኛም እንደ እግዚአብሔር ቃላችን ይፈጥራል እኮ የሚል ትምህርት ነው ያለው። ይሄ ፊዚክስ ቢጠየቅ አስተካክሎ የማይመልስ ሰው የእግዚአብሔርን ያክል እኔ የመፍጠር ቃሌ ይፈጥራል ብሎ የሚያምን ሰው ማለት ነው። እኛ ትምህርቱን እናውቃለን እስከ ጥግ ድረስ ማለት ነው። ዝም ብላችሁ በንፋስ አትወሰዱ ባካችሁ፣ ራሳችሁን ችግር ውስጥ አታስገቡ። እሺ ወንድሜ ያለህ የሰው አንድ ነገር ልጨምር። ምናልባት እሱ ትምህርቱን ቦልድሊ ነው የሚናገረው። በነገር ላይ እነሱ ናቸው የሚያስተባብሉለት እንጂ እሱ ክዶም አያውቅም። ቅድምም ሲናገር የነበረው እንዴት ነው ራሱን በሚለዋውጥበት ልክ እንደ እስስታዊ ባህሪ ያለው ከዚህ በፊትም እንደማይረው በዛ መልኩ ነው። ግን ይዘህ ስትጠይቀው ያንኑ ትምህርት ነው የሚናገረው። አሁን እና እግዚአብሔር አንድ ነን ምለው እኔ ከአገዛዝ አንጻር ነው ቢልና ስጠይቀው ግን እነዚህም ባህሪያቶች የእግዚአብሔርን ባህሪያቶች የማይወረሱ ለሰዎች ያልሰጣቸውን ባህሪያት ወርሳለሁ ስትለው አወርሻለሁ ይልሃል። በሙላት ነው የሚናገረው፣ በድፍረት ማለት ነው። ተወልጃለሁ ይልና አሁን በመወለድ ታምናለህ ወይ ብሎ ይጠየቀው ልጁን። አዎ ተወልጃለሁ አለው። ስለዚህ የተወለደ ሰው ደግሞ ሙሉ ውልጃ ነው እንጂ የተወሰነውን ነገር ከእግዚአብሔር ወስዶ የተወሰነውን አስቀርተሃል ብለህ ነው ወይ የምታምነው ሲለው፣ አይ እንደዛ አይደለም አሉ። እንደዛ ከሆነ እኔ ሙሉ ተወልጃለሁ፣ ስለዚህ እግዚአብሔር ያለው ነገር ሁሉ እኔ ያለኝ አለ። which is መፍጠር ይችላል፣ በአንድ ጊዜ ሁሉ ቦታ መገኘት ይችላል፣ ሁሉም ማወቅ ይችላል። እንደዛ እያለ ነው የሚናገረው። እኔ እነሱ ለምን እንደሚያደባብሱለት ነው ግራ የሚገባኝ። ምናልባት ይህን ወንድማችንንም እንደዛ ያምናሉ ወይ እኔና እግዚአብሔር አንድ ነን ብሎ ያምናሉ ብላችሁ ብትጠይቁ ጥሩ ነው። አዎ እስኪ መልስ። እንግዲህ የዘፍጥረቱን እያወራን ነበርና እሷን እንጨርሳትና የሰው ውሃል ነው የሚባለው፣ ውሃል ጫፏን ነው የሚባለው። ውሃል የሰው ውሃል። እሺ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠራል፣ ቁጥር 27 ላይ ፈጠረ ማንን? ወንድና ሴት። ምዕራፍ 2ን ሳናነሳ ራሱ ጾታ ተፈጥሯል። ምዕራፍ 2ን አንተ ሳታነሳ አይደል ብራዘር? ልክ ነህ። ሂድ ይሰማል አይደል? ልክ ነህ። ሂድ አልኩኝ። ልክ ነህ። አይ በቃ ወንድና ሴት ተፈጥሯል። ቁጥር ምዕራፍ 2 አፈር አበጀ ምናምን ሳይል ምዕራፍ 1 ላይ ብቻ ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙ፣ ምድሩን ሙሏት አለ። እዚህ ላይ ወንድና ሴት አድርጎ ፈጠራቸው እንጂ ሊፈጥራቸው ነው ወይም እየፈጠራቸው ነው አይደለም። ፈጠረ ነው የሚለው ባይዘው። ስለዚህ ወንድና ሴት በጾታ ተፈጥሮ ምዕራፍ 1 ላይ ያልቀዋል ማለት አልስማማም። ስለዚህ ወንድና ሴቱ የመንፈስ ነው፣ የወንድና ሴቱ የመንፈስ አይደለም። ይኸውልህ ማሜ ከነዚህ ከሰው ፍጥረት በላይ አዘርቶች፣ የሰማይ ወፎች፣ አሳዎች እያንዳንዱ ፍጥረት እንደተፈጠረ ይናገራል አይደል? እሱ በቀናቸው ነው የተፈጠረው። ምዕራፍ 2 የማብራሪያ ነው። ገብቶኛል። በቀናቸው የተፈጠሩ ያን መልካም እንደሆነ አየህ። አንደኛው ቀን ሁለተኛው ቀን እያለ ነው አለ። 6ኛው ቀን ላይ መጥቶ ሰውን የፈጠረው። ምዕራፍ 2 ላይ ስንመጣ ቡቃያዎች በምድር ላይ እንዳልበቀሉ በግልጽ ይነግረናል። ታዲያ ምን አይቶ ነው እግዚአብሔር መልክ ያልበቀሉ ስንተኛው ቀን ላይ ነው? ምዕራፍ 2 ላይ መጣን እኮ ምዕራፍ 2 ላይ ስንመጣ ጽሁፍ እኮ ነው። ምዕራፍ እኮ ጽሁፍ ነው። እሱን ምዕራፍ 2 ላይ ስንመጣ በምድር ላይ ቡቃያዎች አልበቀሉም ነበረ አለን። የበቀሉት መቼ ነው? እሺ ንገረኝ። እግዚአብሔር ዝናብን አላዘነበም ነበረና እኮ መቼ ነው ያበቀሉት ነው እኮ እያልኩ። ዝናብ ከዘነበ በኋላ እንደሆነ እኮ መጽሐፋችን ነገረን ማለት ነው። በስንተኛው ቀን ማለት ነው? ትንተናው ላይ ሲመጣ ቅደም ተከተል እንዳላቸው እንዲሁ አንደርስታንድ እንድታደርግ ስለፈለኩ ነው። በስንተኛው ቀን ነው የበቀለው? በተፈጠሩበት ቀን ነዋ።
ታዲያ ምን እያልክ ነው? እዛው ላይ ነው። ታዲያ ዊዝን ፍራክሽን ኦፍ ሰከንድ እኮ አልኩ ቅድም። ሁለት መንታ ህፃናቶች ሲወለዱ ዊዝን ፍራክሽን ኦፍ ሰከንድ የመጀመሪያው ልጅ በኩር ነው። እሱን ነግረኸኛል እኮ አትመለስ። በቃ ልክ እንዲሁ ከሆነ ፍጥረትም ሲፈጠር አት ዘ ሴም ታይም እንደፈጠረ ኢሚዲየትሊ ግሮዝ አድርጓል የሚል ትምህርት መጽሐፍ ቅዱስ አልነገረንም። ስንተኛ ላይ ነው የተፈጠረው ነው? አሁን እኮ አንተ አልመልስልኛል። ሶስተኛ ላይ ከሆነ አይደለም። አንደኛው ቀንም ቢሆን ለምሳሌ እንደ ምሳሌ ላንሳልና ፕሊስ ማምዬ፣ ቡቃያውን እንዲፈጥር ወይም ደግሞ ቡቃያውን የፈጠረበት ጠዋት ሊሆን ይችላል። ግን እስከ ከሰዓት ድረስ ዝናብ ስላልዘነበ ቡቃያው ላይ በቅል ይችላል። ግምት እኮ ነው እሱ ብራዘር። አይደለም ይኸውልህ፣ አንድ ቀን ብሎ ነው እየቆጠረልን ያለው እኮ አንድ ቀንም ውስጥ እኮ በአንድ ጊዜ ይፍጠረው በፕሮሰስ ይፍጠረው አንተ የምታውቀው ወይ? በአንድ ቀን ተፈጥሮ እንዳልበቀለ ደግሞ መጽሐፍ ቅዱሳችን ምዕራፍ 2 ትንተናው ላይ ይነግረናል። በስንት ቀን አደረገው? ማሜ ቀን ላይ ነው እንዲ ያለኸው? አንተ እኮ ነህ እያልከኝ ያለው በአንድ ቀን አይደለም። ይኸውልህ ለምን ለምሳሌ በእኛ አቆጣጠር እንኳን አንድ ቀን ስንት ሰዓት አለው? ቅድም ብላ አታወራም? አሁን አንተ ብራዘር አይደለም በእኛ አቆጣጠር ይሄን እኮ ለማስረዳት ይኸውልህ ጠቢብ መሆን አይጠበቅብንም። እንደገና ደግሞ ይሄን ላለመረዳት ዶማ መሆንም አይጠበቅብንም። እውነት ለመናገር ብራዘርዬ፣ ወደ ቀጥታ ጥያቄውን አሁን አንተ አይደለም ይኸውልህ አንድ ቀን አለን አድምጠኝ እስኪ አንድ ጊዜ አድምጠኝ። አሁን አንተ በስድስተኛው ቀን ጠዋት መንፈሱን ፈጠረ፣ ከሰዓት ደግሞ ስጋ በጀለት፣ ከዛ ማታ ላይ ደግሞ መንፈስን አስገባ የሚል ዝርዝር ሀሳብ አለ ወይ አንተ? በአንድ ቀን ውስጥ በዚህ በ12 ሰዓት ውስጥ እግዚአብሔር መጀመሪያ መንፈሱ፣ ከዛ ደግሞ መልሶ ስጋውን፣ ከዛ ደግሞ ነፍሱን እንደዚህ የሚል ፕሮሰስ ያለው ማስረጃ አለው ያንተ? በአንድ ቀን ውስጥ እነዚህ ጠዋት መንፈሱን ፈጠረና ሰው መንፈስ ነው፣ ከዛ ደግሞ ስጋ ፈጠረለት፣ ከዛ በስጋው ውስጥ አስገባው፣ ከዛ ነፍስ ዘራበት የሚል እንደዚህ ያለ ማብራሪያ አለ ወይ ነው? እንደዚህ አይነት ማብራሪያ እኮ እንዳብራራ እየተገደድኩ ያለሁት እኮ ማለት ነው። ጀስት ነጩን እያየ ኖ ነጭ አይደለም ልትለኝ ስለፈለክ ነው እኮ ማሜ። ሌላ ምንም ምክንያት እኮ ኖረኝ እኮ። ነጩን ንገረኝ እስኪ፣ ችግር የለው። ሰው በእግዚአብሔር መልክና ምሳሌ የተፈጠረው ከምድር አፈር በተበጀው ማንነት አይደለም እኮ። እሱን አሳየኝ። መጀመሪያ ምኑ ተፈጠረ? እሺ ምዕራፍ 2 ላይ ልምጣለህ አይደለም? መጀመሪያ ምዕራፍ 1 ላይ አላልከኝም እንዴ? አዎ እኮ እሱ እዛ ጋር ግልጽ ካልሆነ መጀመሪያ ምን ተፈጠረ ንገረኝ። እሱን ልቀጥል። ከዛ ሁለተኛ ላይ ሶስተኛ ላይ እያልክ ንገረኝ። ምዕራፍ 2 ላይ ብንመጣ አይቀልም? የሚቀለን እሱ ነው። አይ ምዕራፍ 2 ላይ ነፍስን። እሺ ምዕራፍ 2 ላይ ንገረኝ። ቁጥር 7 ላይ እንምጣ። እግዚአብሔር ከምድር አፈር ወስዶ ሰውን አበጀው፣ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ብሎ ይነግረናል። ከምድር አፈር የተበጀው ምድርን ኤግዚስት የሚያደርገው ወይም ደግሞ እችንም ምድር ያለንባት ምድር ኤግዚስት የሚለውን ተወውና መጀመሪያ ስንት ሰዓት ላይ እሱ ተፈጠረ? ወይም ደግሞ ከጠዋት ነው ከሰዓት ነው? ስንት ሰዓት ነው እሱ የተፈጠረው? በሰዓት እንዴት አድርጌ ከፋፍ? አንተ ቅደም ተከተል ሰጥተሃል። ቅደም ተከተል በሌለበት መጀመሪያ መንፈሱን ፈጠረ። ዘፍጥረት 1 ወንድና ሴት አድርጎ ፈጠራቸው፣ በመልኩ በምሳሌያቸው ፈጠራቸው፣ በመልክና በምሳሌው ፈጠራቸው የሚል ክፍል አለ። ወንድና ሴት አድርጎ ፈጠራቸው ማለት ጾታ አላቸው ማለት ነው አይደል? በመንፈስ በዓለም ውስጥ ጾታቸው የለም፣ አልተገለጠምም። ነገር ግን ወንድና ሴት አድርጎ የፈጠራቸው ወንድና ሴት አድርጎ ፈጠራቸው። ይሄ ፈጠራቸው ደግሞ ጀነራል የሰው ሁለንተናን ይዞ ነው የሚመጣው። ይዞ ሲመጣ ደግሞ ነፍስ አለው፣ መንፈስ አለው፣ ስጋ አለው። ጾታ የምናገኘው ስጋ ላይ ነው። መንፈስን የምናገኘው ከእግዚአብሔር የተፈጠረ በእግዚአብሔር መልክና ምሳሌ ነው። መንፈስ የት ነው እንደዛ የሚለው? በእግዚአብሔር መልክና ምሳሌ ነፍስን የተፈጠረው የሚለውን ከየት አመጣው? አላልኩም። ነፍስ ተፈጠረ አላልኩም። እዚህ ጋር በእግዚአብሔር መልክና ምሳሌ የተፈጠረው
መንፈስ ነው ያልኩ። መንፈስ የት አለ? ስጋ ከምድር አፈር ተበጀ። መቼም ዘፍጥረት ላይ መንፈስ የሚለውን አታመጣውም መቼም። ማሜ ይቅርታ፣ አንድ ጥያቄ መጠየቅ ይችላል? መንፈስ አንተ ነህ መንፈስ እያልክ የመጣው። አሁን ዘፍጥረት ምዕራፍ 1 እና 2 አይደለ እያወራን ያለ ነው። ምዕራፍ 1 እና 2 ላይ መንፈስ የሚባል ሀሳብ የለም ጭራሽ ቦታው ላይ። መንፈስ የሚባል የህይወት እስትንፋስ የሚል አለ። የህይወት እስትንፋስ እሱ ነፍስ ነው መንፈስ ነው? የህይወት እስትንፋስ መንፈስ ነው። መንፈስ ነው ማስረጃ። እሺ የእግዚአብሔር መንፈስ ፈጥሮኛል፣ ሁሉን የሚችል አምላክ ፈጥሮኛል የሚል ቃል እዚሁ ምዕራፍ ላይ ከዚያ አትውጣ። ይሄው እዛው ክፍል ላይ ኢዮብን አጣቅሶ ስለሚናገር ነው እየነገርኩህ። ኢዮብ እዛው ክፍል ላይ አይደለም እንዴ? ዘፍጥረት ላይ አይደለም፣ እዛው ክፍል ላይ አይደለም፣ ግን መጽሐፍ ቅዱስን ማጣቀስ አለብን። ዘፍጥረት ላይ ብራዘር፣ ክፍሉን እንጨርሰው መጀመሪያ። ማሚ እያንዳንዱን ነገር እኮ እዛው ክፍል በክፍል መተን እኮ ላናገኝ። ምክንያቱም ምዕራፍ 2 ላይ ነፍስ ነው የሚለው። አየው፣ ነፍስ የሚለው ከምድር አፈር የተበጀው ስጋ አለ። የህይወት እስትንፋስ እፍ ሲባልበት ሕያው ነፍስ ሆነ ነው የሚለን። ሕያው ነፍስ ያለ ሆነ ነው። ያው ዙሮ ሕያው ነፍስ ሆነ ማለት ሕያው ነፍስ ያለ ሆነ ማለት ነው። ይሄው እንግዲህ መጽሐፍ ቅዱስ ነው እያነበብኩልህ ያለሁት። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀ፣ በአፍንጫውም የህይወትን እስትንፋስ እፍ አለበት። ከቀኑ ውስጥ የትኛው ክፍል ላይ ነው የተደረገው ነው እያልኩ ያለሁት። እንግዲህ በቀን ውስጥ ነው የተደረገው። ይሄ እኮ በየትኛው ቅደም ተከተል ኤግዛክት ሰዓቱን አውቄ ልነግርህ አልችልም፣ ግን በቀን ውስጥ ነው የተደረገው። ቆይ በዛው ቀን ውስጥ ነው የተደረገው? በአንድ ቀን ውስጥ አይደል? አዎ በአንድ ቀን ውስጥ ነው የተደረገው። እሺ ሁሉንም አንድ ጊዜ ያድርገው? በቅደም ተከተል ያገኘው እንዴት አወቅ ማለት ነው አንተ? አሁን እኮ አፈጣጠሩንም እኮ እየነገረን ስለሆነ ነው እኮ። በአንድ ቀን ውስጥ እኮ ነው ብራዘር፣ በአንድ ቀን ውስጥ ነው። ስለዚህ ገብቶኛል። ዊዝን ፍራክሽን ኦፍ ሰከንድም እኮ ቢሆን አልኩ። ከኃይሉ ዮሐንስ ትምህርት ተቃራኒ እያወራን ነው ማለት ነው ባጭሩ። እኔ አሁን ዳትማች ኃይሉ ዮሐንስን እኮ ደግፌ አይደለም እያወራው ያለው። ትምህርቱ ደግፋለሁ ብለሃል እኮ ስትገባ። ትምህርቱ ጠቅሞኛል አልኩ እኮ ትምህርቱ ለዛ ነው እያወራው ያለው። ስለዚህ ከጠቀመ የእሱ ተቃራኒ እያወራ ነው እሱ። እንደዚህ ብሎ የእሱ ተቃራኒ አላወራሁም። የእሱ ተቃራኒ ያወራው አይ አላወራሁም። ይሄ የሚያወራው እንደዚህ ነው። እንደሱ አይደለም እንደ ኃይሉ የሚያወራው። አንተ አድምጥ። አንተ የሰው ሁለንተና ነፍስ፣ ስጋ፣ መንፈስ ነው ብለህ ተናግረሃል። እሱ ደግሞ እንደሱ ብሎ ያምናል። ሰው መንፈስ ነው፣ ያው ነፍስ አለው፣ በስጋ ውስጥ ያድራል ብሎ ነው የሚያምነው። አንተ መች አልክ ይሄንን? የሰው ሁለንተና አልክ እኮ። ሁለንተናው እኮ እነዚህ ሶስት ነገሮች ናቸው ያልከው እንጂ ያድራል አላልክ። አይደለም። እኚህ ሁለንተናዎች ሰው ብለን ለምንጠራው አንድ አካል ለአንድ ሰው ሁለንተናዎቹ ያድራል የሚለውንም ማሳየት ያለብህ እኮ ማለት ወንድና ሴት የተፈጠሩት በመጀመሪያው ቀን ነው። ወንድና ሴት የተፈጠሩ ተፈጠረ ነው የሚለው እንጂ ያስመሰል አይደለም። ወንድና ሴት አድርጎ ፈጠራቸው። ወንድና ሴት እኮ ጾታ ነው ብለናል አይደል? የስ መንፈስ ላይ አይደለም ጾታ ያለው። እኔ እኮ የማልቀበለው መንፈስ ላይ ጾታ የለም። መንፈስን ፈጠረ የሚል እኮ የለም ብራዘር ነው። መንፈስ ፍጡር አይደለም። እግዚአብሔር መንፈስ ነውና በመልኩና በምሳሌ የተፈጠረው ከጭቃ የተሰራው ሰው አይደለም። መንፈስ ፍጡር አይደለም ወይስ ፍጡር ነው? መልስልኝ። የሰው መንፈስ ፍጡር ነው። መቼ ነው የተፈጠረው? እግዚአብሔር ይሁን በመልካችን እንደ ምሳሌያችን ባለበት ቀን። መች ይላል እንደሱ? ፈጠረ አይልም እኮ። ይላል እኮ አይልም። እንዲህ ምንድን ነው የሚለው ታዲያ? ምዕራፍ 1 ቁጥር 26 እንፍጠር አለ። ቁጥር 27 ላይ ፈጠረ የሚለው ላይ ወንድና ሴት የሚለው ነው ፈጠረ ያለው እንጂ መንፈስ ፈጠረ የሚለው የለም። መንፈስ ፈጠረ ሳይሆን እግዚአብሔር መንፈስ ነው። በመልክና በምሳሌ የተፈጠረው ደግሞ እኮ መንፈስ ነው። መንፈስ ተፈጣሪ ነው አላልከኝም? እንዲያሁን የሰው እኮ መንፈስ እኮ ነው እያልኩ ያለሁት። ማሜ ማወሳሰብ ስለፈለክ ነው ብራዘር። አይደለም እኔ የሰው መንፈስ ማወሳሰብ ስለፈለክ ነው። አሁን ችግር የለውም። እሱ ብቻ መልስልኝ። የሰው መንፈስ ተፈጠረ የሚለውን ክፍሏን ነገር የሰው መንፈስ ሳይሆን ክፍሉ ዴፊኒትሊ የሚለው
መንፈስ ነው መጀመሪያ አላልከኝም እንዴ? ይኸውልህ እግዚአብሔር መንፈስ ነው ብዬ ነው የጀመርኩልህ። የእግዚአብሔርን ባህሪ ተወውና ያንተን መንፈስ ወይም የሰውን መንፈስ የሰው መንፈስ ተፈጠረ የሚለውን አሳየን ነው የሚለው። እሱን እያሳየው ያሉት እኮ ሰውን በመልካችን በአምሳላችን እንፍጠር ሲል እንፍጠር እንጂ ፈጠር የእግዚአብሔር መልክና ምሳሌ እንፍጠር ነው የሚለው። ገና እንፍጠር እኮ ላይ ቆይ አድምጠኛ እንፍጠር አለ ቁጥር 26 ላይ አልተፈጠረም ማለት ነው። እዚህ ላይ አይደለ ቁጥር 27 ላይ ፈጠረ ይላል አይደል? እኮ 27 ላይ ደግሞ ሰውን በመልኩ ፈጠረ ነው የሚለን እኮ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ስለዚህ ሰውን በመልኩ ፈጠረ ወንድና ሴት አድርጎ ከዛ በእግዚአብሔር መልክ ፈጠረ። ይሄንን አስቀድማ በመልኩና በእግዚአብሔር መልክ ፈጠረ የሚለውን አስቀድም። ወንድና ሴት ከማስቀደም አንብበው። ቆይ ወዳጄ እግዚአብሔር አምላክም እግዚአብሔር አምላክም ሰውን ከምድር አፈር አበጀው። ቆይ ይቅርታ 1:27 አስቀምጡልኝ ማከታች ይሁን እኔ አነብልሃለሁ ከፍቻለሁ። በቃሌም አውቀዋለሁ እንዲቀመጥ ፈልጌ ነው እንጂ አንድ ጊዜ ስማኝ። ቁጥር 26 ላይ እንፍጠር አለ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን የሰማይ ወፎችን አይደለም እንደሱ አይደለም እያለ ይቀጥላል። አይደለም ምዕራፍ 26 ምዕራፍ 1 ቁጥር 26 ላይ በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረ፣ ወንድና ሴት አድርጎ ፈጠረው ነው የሚለው። እንደዚህ ነው የሚለው። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ስለዚህ 3 ጊዜ ነው ቆም እያደረገ በሰረዝ በድርብ ሰረዝ እየለየ ያለው። ድርብ ሰረዝ ማለት ምን ማለት ነው? ብራዘር ድርብ ሰረዝ ምንድን ነው? ድርብ ሰረዝ ምንድን ነው? አንዱ ሐሳብ በድርብ ሰረዝ ማብራሪያ ነው ማለት ነው አይደል? አይደለም። ከቆመ ቀጥሎ ድርብ ሰረዝ ነው። ሁለተኛው ሐሳብ ደግሞ ይቀጥላል። ከቆመ ነው እያልኩ ያልኩ። አሁን ይኸውልህ እዚህ ጋር እኮ ዘለህ እያነበብክ ስለሆነ ነው። እግዚአብሔርም ሰውን በመልኩ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው አልክ። መሀል ላይ ግን በእግዚአብሔር መልክ ፈጠረው የሚል ቃል አለ። ስለዚህ አትሊስት ኦርደሩን እንኳን ጠብቀን ብናነብ እኮ ግልጽ ነው። ጠይቅና አቆማለሁ አንተ ጋር። ድርብ ሰረዝ ምንድን ነው ትርጉሙ? ወደ ገደለው እንሂድ። እሱን ተው። ገደለው አይደለም ክፍሉ ላይ አንተ ነህ ድርብ ሰረዝ አንስተህ የነበረው። እኔ ልንገርህ ካላወቅህ ድርብ ሰረዝ ያነሳሁልህ ከማሰሪያ አንቀጽ ከ4 ነጥቡ በፊት የተለያዩ 2 ሐሳቦችን ወይም 3 ሐሳቦችን ፓራራሊ ይዘንበት የምንሄደው ነው። አንዱ እንደ ነጠላ ሰረዝ አይደለም የምንጠቀመው። አይደለም ነጠላ ሰረዝ የተለያዩ ናቸው። ድርብ ሰረዝ ግን መሰለህ፣ በደንብ ስማኝ። የድርብ ሰረዝን ትርጉም ልንገርህ። በዚህ አይነት እግዚአብሔር ሰውን በራሱ መልክ ፈጠረው። ድርብ ሰረዝ ይህንን የሚያብራራ በእግዚአብሔር መልክ ፈጠረው። ይህንኑ ነው የሚያብራራው። ወንድና ሴት አድርጎ ፈጠራቸው። ይህንኑ ነው የሚያብራራው። ምን ማለት ነው? እግዚአብሔር ሰውን በአንድ አረፍተ ነገር ስንጨርሰው እግዚአብሔር ሰውን በመልኩ ፈጠረው ማለት ነው። ምን ማለት ነው? ወንድና ሴት አድርጎ ፈጠረው። ሲፈጥረው ወንድና ሴት አድርጎ ነው የፈጠረው። ሌላ ሰው አይደለም። ሁለተኛ አረፍተ ነገር አይደለም የሚናገር። አንድን አረፍተ ነገር የሚያሳይ ሀሳብ ነው። ድርብ ሰረዝ መሆኑ የኋለኛውን አረፍተ ነገር ሁለተኛው አረፍተ ነገር፣ የሁለተኛው ነገር ሶስተኛው አረፍተ ነገር ያብራራዋል ማለት እንጂ አንተ እንዳልከው በ4 ነጥብ የተዘጋ አይደለም። ስለ ድርብ በ4 ነጥብ የተዘጋ አይደለም። ይሄማ በቃ ይሄማ አረፍተ ነገር ቋንቋችንንማ ተው እንጂ ብራዘር። እና አትሊስት ቢያንስ ይሄን ቅደም ተከተል እንኳን እኔ በቃ ጨርሻለሁ። ይሄን ቅደም ተከተል እንኳን ተከትለህ እኮ ማንበብ ይቀል ነበር። አነበብኩ እኮ ቅደም ተከተል። ይኸውልህ እያነበብኩ ነው። በቅደም ተከተል አነበብኩልህ በተከታታይ ማለት ነው። እሺ ድርብ ሰረዝ ትርብ ሰረዝ እያደረገ ነው። ድርብ ሰረዝ ማለት የመጀመሪያውን አረፍተ ነገር ሁለተኛው አረፍተ ነገር ያብራራዋል። ሁለተኛው ሶስተኛ አረፍተ ነገር አብራርቶ ይዘጋዋል። በአንድ አረፍተ ነገር ሲጠራ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ማለት ነው። አንድ አረፍተ ነገር ማለት ነው ብራዘር፣ በድርብ ሰረዝ ከተያያዘ። ስለዚህ አንተ እንዳልከው መጀመሪያው በመልኩ ሰውን ፈጠረ፣ ከዛ ቆይቶ ደግሞ ወንድና ሴት አድርጎ ፈጠራቸው ማለት አይደለም ትርጉም። ድርብ ሰረዝ ዓላማው የመጀመሪያውን አረፍተ ነገር ማብራራት። እንዲህ ይህን ትምህርት ቤት እኮ ተምረናል ወንድሜ። ይህንን እንዲህ አዲስማ አታርግብን።
ለማንኛውም ምንም የሚያስኬድ አይደለም ብራዘር። ለማንኛውም ጨርሻለሁ። ተባረክ። ሌሎቻችሁ መቀጠል ትችላላችሁ። ኦኬ ማሜ እሺ ቴንክ ዩ አይ ቲንክ ብሩኬም ጽፏን ይመስለኛል። እኔ ግን አንድ ጥያቄ መጠየቅ ፈልጋለሁ። ማነው የሰው የውሃ ልክ ማለት ነው። ቅድም ስለ እጽዋትና ስለ አዝርቶች ስትናገር እግዚአብሔር በስንተኛው ቀን ነበር ፈጠረው ብሎ የሚለው ፍሬ ያለበትን ዛፍ ሁሉ በየወገኑ ምድር ታውጣ ብሎ ሲል ስንተኛው ቀን ነበር ያለው? እየሰማኸኝ ነው አይደል ወዳጃችን? እየሰማሁ ነው። ስንተኛው ቀን ላይ ነበረ ጌታ እንደዛ ብሎ ያለው? ዛፉን ቡቃያውን ያለውን ታብቅል ሲል አይ ቲንክ ሶስተኛው ቀን ነው። እሺ ሆነ አልሆነም? መዛን ቀን ሆነ፣ ያ መልካም እንደሆነ አየ ይላል መጽሐፍ ቅዱስ። ስለዚህ በቅሏል ማለት ነው አይደል? ሆነ ማለት በቅሏል ማለት ነው አይደል? በዚህ ኮንቴክስት አዎ እኮ በምናወራው ኮንቴክስት እኮ ነው በቅሏል አይደል? በዚህ ኮንቴክስት እኮ የምልህ በዚህ በምዕራፍ 1 አዎ አልኩ እኮ በቅሏል አይደል? በምዕራፍ 1 ላይ ምዕራፍ 1 ላይ ነው ያለው። በሶስተኛው ቀን ብሎ የሚለው ምዕራፍ 1 ላይ ነው አይደል? አዎ ምዕራፍ 1 ላይ ባለው ያለ ዝርዝር ሐሳብ በሶስተኛው ቀን ብሎ የሚለው ቃል ያለው ምዕራፍ 1 ላይ ነው አይደል? አዎ ምዕራፍ 1 ላይ ነው ያለው። ልክ ነህ። ኦኬ ስለዚህ ሶስተኛው ቀን ምዕራፍ 1 ላይ ባለው ሆኗል አይደል? በቅሏል አይደል? አዎ የት ነው የበቀለው? በምድር ላይ ነው ወይስ በሰማይ ላይ ነበር ያበቀለው? ምዕራፍ 3 ምዕራፍ 3 የበቀለው ምዕራፍ 1 ቁጥር 12 ላይ ምዕራፍ 1 ቁጥር 12 ላይ እያለ ያለን ምድር ላይ እንደበቀለ ነው እየነገረን ያለው። ምድር ላይ በቅሏል ማለት ነው። ፈጠን አድርገው። በዚህ ኮንቴክስት እኮ አልኩህ ኤርሚ። በዚህ ኮንቴክስት አትበለኝ። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ነው የማወራው። እንግዲህ ብሉይ ኪዳን ላይ ለማውራት ነው አይደል የገባኸው? ገብቶኛል። ዝርዝር ሀሳብ ደግሞ ምዕራፍ 2 ላይ ያለው በሶስተኛው ቀን ብሎ የሚለው ቃል ያለው እዚህ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ነው አይደል? ትክክል። ኦኬ ይሁን ባለ የሚያፈራው ዛፍ ይሁን አለ፣ እንደዚሁም ሆነ ይላል አይደል? ቁጥር 12 ምድር ዘርን የሚሰጥ ሳርና ቡቃያን እንደወገኑ ዘሩንም ያለበትን ፍሬ የሚያፈራውን ዛፍ ሁሉ ወይ እንደወገኑ አበቀለች ይላል አይደል? ትክክል። በሶስተኛው ቀን አይሰማም? በቅሏል አይደል ይላል። አዎ የበቀለው ምድር ላይ ነው ወይ ሰማይ ላይ ነው የበቀለው? አስቀድሞ ምድር ላይ ነው እንጂ ዘርን የምታበቅል ምድር ነች። ለምንድነው እንደዚህ ብዬ የምጠይቅህ? ሰውን አስቀድሞ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ከምድር አፈር ከመስራቱ በፊት መንፈሱን አስቀድሞ ፈጥሮታል እያላችሁ ብላችሁት የምትሉት አርቲ ቡርቲ ትምህርት ስላለ ይሄን የምጠይቅህ አብሬ ማለት ነው። ምክንያቱም ሰውን ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ከምድር አፈር አበጀው የሕይወትን እስትንፋስ በአፍንጫው ፋለበት ሰውም ሕያው ነፍስ ያለው ሆነ ብሎ የሚለውን እሱ ዛጋ የተፈጠረው ቦዲው ነው። መንፈሱን ግን አስቀድሞ ፈጥሮታልና ከዘላለም ነበረ እያላችሁ ነው የምትሉት። ኤግዚስት ያደርግ ነበር ወይ ብሎ ቅድም ሜላ ጠየቀ። አያደርግም ማነው ያደርጋልም አላላችሁም? አያደርግም ምን ብላላችሁ አላችሁም? አንደኛው ያደርጋል አለ፣ አንደኛው አያደርግም አለ። ካደረገ ወንድና ሴት አድርጎ መንፈሱን አስቀድሞ ክሬት አድርጎታል እግዚአብሔር ብሎ ሲል አዎ ብላችሁ ስትሉ መንፈሱን ነው ጾታ ወንድና ሴት አድርጎ ፈጠረ ብሎ የሚለው ሲል እዛ ጋር ማጠፊያው ቸገረ ማለት ነው። አሁን አንተ ደግሞ ምጣና ዛፎቹ ጋር መጣ። ወደ ዛፎቹ እንመለስ። አላልኩም እኔ አላልኩም። ችግር የለም። ወደ ዛፎቹ እንመለስ። አይደለም ኤርሚዬ እኔ ለመንፈስ ጾታ አለው ብዬ አላልኩ። እሺ በቃ አሁን ዛፎቹ የበቀሉት የቱ ጋር ነው? ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 ቦታውን ስፔሲፊክ አይናገርም። ኦኬ ግን በምድር ሁሉ ምድር ዘርን የሚሰጥ ይላልና ምድር ይላል። የትኛው ምድር ላይ ነው? ቁጥር 12 ምድርም ዘርን የሚሰጥ ቡቃያን ሳርና ቡቃያን እንደ ወገኑ እንደ ዘሩም ያለበትን ፍሬ የሚያፈራውን ዛፍ እንደ ወገኑ አበቀለች ይላል። የትኛይቱ ምድር ናት ያበቀለችው? ለሰው ልጅ መኖሪያ ትሆን ዘንድ እግዚአብሔር አምላክ አስቀድሞ የፈጠራት ምድር
አዳምና አዳም ራሱ የሚኖርባት የተፈጠረባት እቺኛ የምንኖርባት ፕላኔት ማለት ነው አይደል? እቺ ፕላኔት ነች አይደል? ኦኬ ቴንክ ዩ። ስለዚህ አበቀለ ይላል። የበቀለው እዚህ ምድር ላይ ነው ማለት ነው። ለምን ዶክተር ታዲያ ቅድም ዘፍጥረት መጽሐፍ ምዕራፍ 2 ላይ እንሂድ ብለህ ያልከው? እንሂድ ቁጥር 5 ዘፍጥረት መጽሐፍ ምዕራፍ 2 የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም ይላል። ምዕራፍ 2 ነው ማነብልህ ቁጥር 5። ቅድም እዛ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 12 ላይ ነበረ ይላል፣ በቀለ እኮ ይላል። እዚህ ደግሞ አልነበረም፣ የሜዳን ቡቃያ ሁሉ ገና አልበቀለም ነበር ይላል። ቅድም በቅሏል ብለኸኛል። ምክንያቱም በሰው ነፍስ ላይ ሰውን እንደዚህ አድርጋችሁ ዘፍጥረት መጽሐፍ ምዕራፍ 2 ላይ ቦዲውን ፈጠረው፣ አስቀድሞ ግን ነፍሱንና እንትን አድርጎ ክሬት አድርጎት ፈጥሮት በዛ በአየር ላይ ተንጠልጥሎ በመንፈሳዊ ዓለም ነበረ ብላችሁ የምትሉት ቅድም ያልኩ በጣም ብዙ አርቲቡርቲ ስላለ ማለት ነው። አሁን ይኸው እዚህ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 5 ላይ የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳን ቡቃያ ሁሉ ገና አልበቀለም ነበር ይላል። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 12 ላይ በቀለ ብሎናል። እዚህ ደግሞ አልበቀለም እያለን ነው። ታሳርቅልኛለህ አንተ ማለት ነው። ምክንያቱም ሰውንም እንደዚህ ስለምትሉ መንፈሱን አስቀድሞ ፈጠረው ከዛ ስጋውን በኋላ መጣው እያላችሁ ቃለ እግዚአብሔር የማይለውን ስለምትሉ ማለት ነው። እሺ ከዛስ እግዚአብሔር አምላክም በምድርም ላይ አላዘነበም ነበርና ምድርም የሚሰራባት ሰው አልነበረም። ቁጥር 6 ነገር ግን ጉም ከምድር ተወጣ ነበር፣ የምድርን ሁሉ ፊት ታጠጣ ነበር ይላል። ልብ በል ዘፍጥረት መጽሐፍ ምዕራፍ 1 ላይ በቀሉ ይላል፣ በቀለ ይላል። ምድር በየወገኑ የሚያፈራውን ዛፍ አበቀለች ብሏል። አዎ ብለሃል። ይሄ ታዲያ እዚህ ደግሞ አልበቀለም ይላል። እስኪ ሁለቱን አስታርቅልኝና ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 እና ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7ን የምትሞነጫጭሩትን ነገር እዚህ ላይ ታየዋለህ ማለት ነው። ዛፎቹ አስቀድሞ ተፈጥረዋል አይደል ምድር ላይ ብለኛል። በዛ ኮንቴክስት ብያለሁ ኤርሚ። በምዕራፍ 1 ኮንቴክስት ተፈጥረዋል። ምዕራፍ 2 ላይ ሲመጣ ደግሞ እንዴት እንደበቀሉ እየነገረን ያለው አልበቀሉም ይላል። ዘፍጥረት መጽሐፍ ምዕራፍ 2 እኮ እንዴት እንደበቀሉ እየነገረን ያለው አልበቀለም ይላል። አልነበረም ገና በምድር ላይ ገና አልነበረም ይላል። የሜዳው ቁጥቋጦ ሁሉ በምድር ላይ ገና አልነበረም ይላል። አንተ በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 መሰረት ምድር አብቅላለች፣ ታብቅላለ፣ አበቀለ፣ እንደዚሁም ሆነ ይላል። እዚህ ደግሞ ምዕራፍ 2 ቁጥር 5 ላይ ደግሞ ገና አልበቀለም ይላል። ምክንያቱስ የሜዳን ቡቃያ ሁሉ ገና አልበቀለም ነበር ይላል። ምክንያቱ ዝናብ ስላልዘነበ። ቆይ ስለዚህ ዛፎቹን ስንት ጊዜ ነው ጌታ የፈጠራቸው? የምድር ሐመልማላትን ስንት ጊዜ ነው የፈጠረው? አንድ ጊዜ። ፍጥረቱን ሁሉ የፈጠረው ከአንድ ቀን እስከ 6ኛው ቀን ባለው። ሰውንስ ስንት ጊዜ ነው የፈጠረው እግዚአብሔር? አንድ ጊዜ። አለቅ። ስለዚህ ያ አንድ ጊዜ የፈጠረው እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ነው። አለቅ። ያ ዝርዝር ሀሳብ ደግሞ ዘፍጥረት 2 ላይ እኮ ቀጠለ። ቆይ አለቀ፣ ደቀቀ። ዛፎቹን 2 ጊዜ ካልፈጠረ ሰውንም 2 ጊዜ ፈጠረ እያላችሁ ዲስኩር የምትነፉትን ነገር አቁሙ። አንድ ጊዜ ነው የፈጠረው። በነገራችን ላይ ዮሐንስ 2 ጊዜ ነው የተፈጠረው ይላል። አንተ አዎ እዚህ እየመጣ እሱ ያወራል ማለት ነው። መንፈስ መጀመሪያ ተፈጠረ፣ በኋላ ስጋ ተፈጠረ ብሎ ነው የሚያምነው። ሰው የሚባለው መንፈሱ ነው፣ ስጋ ሰው አይደለም። ሰውን ስጋ ውስጥ አስቀመጠው ነው የሚለው። አንተ ደግሞ ምን እያልከን ነው? ሰው አንድ ጊዜ ነው የተፈጠረው እያልክ ወይ ግልጽ ሆነ ነው ወይ አቋምህን ወጥረህ ከሱ ጋር ቀጥል፣ ወይ ደግሞ የራስህን ዶክትሪን ፈጥረህ ራስህ ደግሞ ሌላ ትምህርት አስተምር እንጂ ይሄ ግልጽ ነው። ስለዚህ መንፈስ ኤርሚ መጀመሪያ መንፈሱ አትክልቶቹ መንፈሳቸውን የተፈጠረው በኋላ ላይ ደግሞ ስጋቸውን የተፈጠረው የእነሱ አስተምሮ ለዛ እኮ ነው። ይሄ በጣም አስቂ ነው። ባይዘወይ ይሄኛው ልጅ አስተካክሎ ነው የሚመጣው። ከዮሐን ዮሐንስ እያንዳንዷ ነገር ላይ እያስተካከለ ነው የሚያወራው። ይሰማል አይደል ማሚዬ? ወይ ይኸውልህ እያንዳንዱን ነገር ስናይ እያስተዋልን ነው መሄድ ያለብን፣ እውነት ለመናገር ማለት ነው። ሰው የተፈጠረው አንድ ጊዜ ነው፣ 2 ጊዜ 3 ጊዜ ፍጥረት የለም።
ነገር ግን እያልኩ ያለሁት እኔ ምንድነው ቅደም ተከተል አለው ነው። ለምሳሌ ኃይሉ ግን እንደዛ አይደለም ብራዘር፣ ኃይሉ እንደዛ አይደለም የሚለው ኃይሉ ከኃይሉ ተለየብን እኮ አንተ ደግሞ ሌላ ዶክትሪን አለ። ይቅርታ መሐመድን እያናገርኩት ነው። እኛ ስቴፕ የለም አላልንም ብራዘር፣ ስለ ስቴፕ እናውቃለን እኛ። ግን ሰው የተባለው ነፍሱን መንፈሱ ነው ብለን ግን አናምን። ለምሳሌ እግዚአብሔር ከምድር አፈር አበጀው እፍ አለበት። እንግዲህ በእግዚአብሔር ፍጥነት ምን ያህል እንደሆነ ባናቅም ግን እግዚአብሔር እፍ ብሎበታል፣ ስጋ አበጅቶታል። ቅደም ተከተሉ ነግሮናል እንዴት እንደተከናወነ። እኛ እኮ ስለ ቅደም ተከተል ተቃውሞ የለን። አሁን እኛ እየተቃወምን ያለ ነው እዚህ ቅደም ተከተል ላይ ነው። ቆይ እኛ እየተቃወምን ያለ ነው መንፈሱ መጀመሪያ ተፈጥሯል። እሱ ሰው ነው፣ ሰው መንፈስ ነው። ከዛ ደግሞ ስጋ የሚባል መጣና ስጋ ውስጥ አደረ የሚሉትን ትምህርት ነው። እኛ ነፍስ ነበረ፣ ነፍስ በሰው ውስጥ ተደረገች። ስለዚህ ሰው የሚባለው ነፍስ መንፈስ ያለው ስጋ ያለውን ይህን ሁለንተናውን ሰው ብለን እንጠራለን። ያንተ ትምህርት ደግሞ መንፈስ የሚባል ሰው ተፈጠረ። ምክንያቱም ዘፍጥረት ምዕራፍ 1 በመልኩ ሰውን ፈጠረ ሲባል ሰው የተባለው መንፈሱ ነው እያልክ ሌላ ትምህርት ነው ዮሐንስ። አንተ ደግሞ ወደ እኛ መተህ ስቴፕ ነው የምትነግረን። ስቴፕማ ተስማምተናል። ምን ሆነ ነው አንተ ወይ ኃይሉ ዮሐንስ ነው የራስህ ነው? እኔ ኃይሉ ዮሐንስንም አይደለሁም። ትምህርቱ ተመችቶኛል። አሁን እሱን አልክድም። ትምህርቱን እኮ እየካርከው ነው አንተ። እየካርክ ነው፣ እኛንም እየካርክ ነው። እንዴ ማምዬ ስቴፕ ያልከኝ ነገር እኮ አሁን እኮ ተግባባን። እያልኩ ያለሁት ቅደም ተከተል አለው እያልኩ የነበረው አንዱ እሱ ነው። ሲቀጥል ደግሞ የእግዚአብሔርን መልክና ምሳሌ የሚመስለው ይሄ ስጋችን አይደለም ነው መንፈሳችን። ምክንያቱም ብራዘር ሰው ነው በመልኩ በምሳሌ የተፈጠረ ሰው የተባለው አንተ ደግሞ መንፈስ ነው ልትለን ነው። ወደ ኃይሉ ዮሐንስ ተመለስና አቋም ነው። ሰው የተባለው ነፍስ ነው? ማን ነው? መንፈስ ነው? 100% ሰው የተባለው ኢሞርታል የሆነው ኢሞርታል የሆነው አንተ ወደ ኋላ ወደ መልክና ምሳሌ የተፈጠረው ያ መንፈሱ ነው። መንፈሱ የሚባል ሰው የለም። ሰው የውሃ ልክና መሐመድን አንድ ጥያቄ መጠየቅ ስለፈለግኩ ነው። እና በእግዚአብሔር መልክና ምሳሌ የተፈጠረው ምንድን ነው ብለህ ነው አንተ የምታምነው? የሰው ሰው እንደዚህ ብሎ የእግዚአብሔር ፕሮቴስታንትም አታስተምርም እንደዛ ብላ። ኧረ እባክህ ፕሮቴስታንት ነው። አድምጥ። አምሳልነቱ ምን እንደሆነ ልንገርህ። መጀመሪያ ሰው የእግዚአብሔር አምሳል ነው ሲባል በምኑ ነው ጥያቄው። ስለዚህ መጽሐፍ ቅዱስ ዮሐንስ ወንጌል ማን ነው? ዘፍጥረት ቆይ ማሜ አንዴ ቆይ ማሜ አቤኔዘር ከየት ቤት እምነት ነው? ሙሉ ወንጌል ነኝ የኃይሉ ተከታይ አይደለሁም። ግን አሁን የመሐመድም አስተምሮት ውሸታ ምን አልተመቸኝም። ኦኬ ወይት አንዴ ቆይ ማሜ የትኛው አጥቢያ ላይ ነው ሙሉ ወንጌል? ሙሉ ወንጌል እዚህ ዋናው የሐዋሳው ላይ ያለው የትኛው? ወይት አንዴ ቆይ ወገኖች አንዴ ፕሊዝ እንደዚሁ በጸጋ ፕሊዝ። ኦኬ የትኛው ሙሉ ወንጌል ላይ ነው? ሙሉ ወንጌል የሐዋሳው ዋናው ተስፋዬ ጋቢሶ የሚያገለግልበት ነው። እንትን የምለው ግን መሐመድ ኖ እንትን የምለው ግን ብለህ አትሂድ። የትኛው ሙሉ ወንጌል አጥቢያ ላይ ነው ያለው? ሐዋሳ ዋናው ተስፋዬ ጋቢሶ የሚመራት ዋናዋ የሙሉ ወንጌል ቤተክርስቲያን የዛ ነው የተጠመቁት። አሁን እዛ ነው ያለው። አሁን እዛ ነው አይደል ያለው? በምን እንደምታገለግለው? እኔ በድራማና ስነ ጽሁፍ እንደዚህ ምናምን አገለግላለሁ። በድራማና ስነ ጽሁፍና በወርሺፕ አገለግላለሁ። ድራማና ስነ ጽሁፍ የኃይሉን ትምህርት የጠይኩ መልስልኝ። ድራማና ስነ ጽሁፍ አገልግሎት ነው የምታገለግለው? ኦኬ ስንት ፓስተሮች አሏት የዋናው ሙሉ ወንጌል ቤተክርስቲያን እዛ ያለችው አጥቤ? ዳትማች በስም ልነግር እችላለሁ። ፓስተሮች ስንት ናቸው ያሉት? ስንት ናቸው? ለማን ልንገር? እነ ሰለሞን ጃቢርን፣ እነ ተስፋዬ ጋቢሶን፣ ጋሼን እሱን ተዋውን። አሁን እዚህ ላይ ሳይሆን አሁን ሰው እንዲድን አለ እዚህ የተቀመጥነው እስከ ምሽቱ የተጠየቀው መልስልኝ። እንደዚህ አይነት ነገር ኦኬ። ስለዚህ ታችሁ ረዳ በቃ ስለ ቤተክርስቲያንህ እንኳን ለመናገር አታውቅም ማለት ነው። ኦኬ ምድረ ውሸት ትምህርቱን የሚያውቅ ሰው እኔ እንደዚህ ያለ ትምህርት ቢኖረኝ ሙሉ ወንጌል አልገባም።
ውሸታምና አጭበርባሪ እንደ የበግ ለምድ የለበሰ ተኩላ ሁኜ ካልሆነ በቀር ትምህርቴን ካወቅኩ አቋሜን ይዤ እንደ ኃይሉ ዮሐንስ ወጣት ነው። በቃ አቋምን ይዘህ ትወጣለህ እንጂ ውስጥ ለውስጥ ያው መድረክ ላይ እየቆምክ ኧረ ይሄን አሁን እዛ ብጠይቀውም ራሱ የለም እንጂ አያውቀው ውሸት ነው። ግን የእግዚአብሔር በመልኩና በምሳሌው ፈጠረ ሲባል ሁለንተናችን ነው እኛ የምናውቀው። መልክና ምሳሌ ማለት ባህሪ ስለሆነ ማለት እንጂ አይን፣ አፍንጫ፣ ጆሮ ምናምን ያልኩት መስሎት ነው። ስለዚህ ባካችሁ አቋም ያዙ፣ ወይ የኃይሉን ያዙ፣ ወይ የራሳችሁን ያዙ፣ ወይ ምናምን እንጂ ባህል ላይ አትሉ። ይሄ ሊትራሊ ያጋንንት ትምህርት ነው። ስንቱ ሰው ህይወቱን ያጣበት ማለት ነው። ባይዘው በጣም ብዙ አገልጋዮች ባክ አድርገው ህይወታቸው የተበላሸበት ትምህርት ነው። በጣም የታሉ ከሱ ጋር የነበሩ ሰዎች እኮ አንተ በስጋ እኮ በህይወት ይኖሩ እንኳን አይኖሩ እኮ አይታወቁም። የታሉ እነ በረከት የታለ በሉት ሲያይሉ ዮሐንስን ህይወታቸው ምስቅልቅል ነው ያለው ኃይሉ ዮሐንስ። በረከት የሚባለው ሰውዬ ቴሌቪዥን ላይ አብሮት ቀርቦ ሲያወራ የነበረው የት ነው ያለው በሉት። ኦኬ እና ኃይል የሚባሉት የት ነው ያሉት? የት ነው ያለው በለው። የት ነው ያሉት? አሁን የት ነው ያሉት? ይሄንን እስኪ መልስ እሱ። እሱ ብቻ ነው እንደ ጭላዳ ዝንጀሮ የቀረው ከዋናዎቹ ማለት ነው። አሁን ፍልፋዮቹም በየሰፈሩ የፈለፈላቸው አሉ እንጂ። ስለዚህ የጽድቁን ቃል የሆነ ፊሊት እንነፋባቸዋለን እላያችሁ ላይ ማለት ነው። በፍጹም ይህንን እንክርዳድ ትምህርት ይዛችሁ በእርግጥ ቸርች ውስጥም አይቀመጡም፣ ካሉም ኦፊሻል አይናገሩም። ያውቃል እግዚአብሔር ሕዝብ ማለት ነው። የክርስቶስ ቤተክርስቲያን ያውቃሉ ይህን ትምህርት የኛ ወንጌላውያን አማኞች ውስጥ ተወሽቀ እስክንደርስበት ድረስ ማለት ነው። ሚዲያም ላይ እስክናገኛችሁ ድረስ እኔና ኢዮስያስ፣ ናቲ፣ ኢዩኤል ነን ሶስታችንን ጠርገን ከሶሻል ሚዲያ ታሪክ ውስጥ ኃይሉ ዮሐንስን አሳያችኋለሁ ምን አይነት ሪያክሽን እንዳሳየ ያኔ ፌስቡክ ላይ ስንቀጠቅጣቸው ማለት ነው። በጥይት የተመታ ድኩ ላይ መስል ጭብጥ ብሎ ፎቶ አይቶ እንዴት ውስጣችን እንደራራለት። እኛ እንደዛ እንዲሆን አይደለም ትምህርቱን እንጂ ሰውየውን አይደለም። እኛ ምንድነው አታክ የምናደርገው? አታንሰራሩም። እንደ ጥቁር እባብ ነው በእግዚአብሔር ቃል ትምህርታችሁን የምንቀጠቅጠው ማለት ነው። አንድ አትልም። አሁን ይኸው ምድር በየወገኗ ታብቅል ብሎ ያለ ይላል ዘፍጥረት መጽሐፍ ምዕራፍ 1 ላይ ሰውን 2 ጊዜ ፈጠረው ብለው ከማለት የበለጠ ክደት አለ እንዴ? እግዚአብሔር 2 ጊዜ ፈጠረው ብለው ይላሉ። ያው አሁን ደግሞ እዚህ ገብቶ ስንጠይቀው 1 ጊዜ ነው የፈጠረው አለ። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ የተናገረውና ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ የፈጠረው ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ነው ስለ ምድር አመለማላት ቡቃያና የምድር ዛፍ ታብቀል ብሎ ያለውን ያበቀለው ማለት ነው። 1 ጊዜ ማለት የዘፍጥረት መጽሐፍ ምዕራፍ 2 ቁጥር 5 ዝናብ አይዘንብም ነበር፣ ጉም ከምድር ይወጣ ነበር ይላል። ምዕራፍ 1 እና ምዕራፍ 2 እኮ ብሎ በምዕራፍ እኮ የተከፈለበት ዘመን እኮ የቅርብ እኮ ዘመን እኮ ነው። እሺ እንዲሁ በጸጋ አይ ቲንክ ልናገር እያለ ነው። ቴንክ ዩ። እሺ ኤርሚ፣ እኔ እንኳን ትንሽ የኮመንት ብቻ ተናግሬ በወርድ ደስ ይለኛል። በጣም ስለመሸኛለ ያው የኃይሉ ትምህርቶች የታወቁ ናቸው ማለት ኃይለኛ የኑፋቄ ትምህርቶች ናቸው። ያው ብዙ ሰዎች ይታለላሉ በትምህርቱ። ሀሳቡን በጣም ስለሚቀያየር ነው። ብዙ ጊዜ መድረኮች ላይ ሲቀርብ ስታዩት አሁን የተናገረውን ነገር ባይዞ ነገ ብትጠይቁት አይደግም። ትምህርቱ አለ ግን ሀሳቡን ይለዋውጣል። የሚያስረዳበትን መንገድ ምናምን ብዙ ጊዜ ይለዋውጣል። ስለዚህ ሰዎች ይታለላሉ። አሁን ቅድምም ከታች ያወረድከው ሰው ሌሎችም ሰዎች ሲገቡ የተጭበረበሩ ናቸው በትምህርቱ። እኔ የኃይሉን ትምህርት የምለው ኃይሉ የኤደን ገነቱ እባብ ነው። ባይዞ ትምህርቱ በጣም አደገኛ ሄሬቲካል ትምህርት ነው የሚያስተምረው። እንዲሁ ዝም ብሎ ይሄ ይበቃል አይደል እውቀት ብቻ የምትሉት አይደለም፣ መርዛማ የሆነ ትምህርት ነው። ባይዞ አሁን ወንድማችን ምሳሌ የሰው ሀለቅ ሲጠየቅ አይመልስም። ትክክለኛውን ማለት እንደ እግዚአብሔር ቃል የሆነውን ነገር እንደ ቃሉ ማለት ነው። በቃ አሁን ኃይሉን ባይዞ የራሱ የሆነ የተጨበጠ ትምህርት የለውም።
ትምህርቱ የተመታ ነው። የነ ኬነት ኮፕላንድ ትምህርት ነው። የነ ኬነት ሀገን ትምህርት ነው። ይሄ አሜሪካንና አውሮፓን ሳር ያለበሰ የተረገመ ትምህርት ነው ባይዞ ኢትዮጵያ ውስጥ ይዞ የመጣው። አሁን ደግሞ እዚህ የሚሞግታቸው ሰዎች አሉ። አሁን በቲክቶክ የሚታወቁ የምናውቃቸውን ሰዎች ሁሉ ብዙ ሰዎችን አስቷል። ባይዞ ለስላሳ ነው ሲናገር፣ በጣም ትሁት ይመስላል። ክፉ ቃል የሚወጣው ሰው አይመስልም። ግን ትምህርቶቹ ደግሞ ተናዳፊና መርዘኛ ትምህርቶች ናቸው። የኢትዮጵያን ቤተክርስቲያን አሁን በዚህ ሰዓት በሄሬቲካል አቋም እየሞገተና ትውልድን እያሳተ ያለ ሰው ነው ባይዞ። ስለዚህ አንደኛ የምናምነውን ነገር ማወቅ በጣም ወሳኝና እውነተኛ ነገር ነው። ደግሞ ትምህርቱ አለን የምትሉ ሰዎች ደግሞ አትወላውሉ። በቃ የሆነ ስታንድ ይኖራችሁ። አሁን እኮ የኃይሉ ሰዎች በጣም የሚበጠብጡት ምንድነው? ኃይሉን እንደ ፐርሰን ማንም የሚጠላው ሰው የለም። አሁን እዚህ ኤርሚም አይጠላውም ፐርሰናሊ፣ በግለሰብ ደረጃ ከኃይሉ ጋር ችግር ያለበት ሰው የለም። ከትምህርቱ ጋር ግን ትልቅ ችግር አለብን። ትምህርቱ የኑፋቄ ትምህርቱ፣ ትውልድን የሚያቀጭጭ የተረገመ ትምህርት ነው ያለው። ይሄ የታወቀ ነው። አሁን አዳዲስ ቸርቾች፣ ይሄ አሁን ያለ አዳዲስ የመጡ ቤተክርስቲያኖች ይጋብዙታል። በየመድረኩ እየቀረበ ያቅራራል፣ ያስተምራል። እዛ እንደፈለገው መሆን ይችላል። እኛ ጋር ግን አይደርስም። አሁን እኛ ጋር መምጣት አይችልም እሱ። እኛም የምናስተምራቸውን ትምህርቶች እናውቃለን። ምን እንደሚያስተምር እናውቃለን። ባይዞ በቤተክርስቲያን ደረጃ ትምህርቶች ይሰጣሉ። ሞኞች እንዳትሆኑ። ምን እንደሚያስተምር ሰው መንፈስ ነው ብሎ የተረገመ ትምህርት የሚያስተምር ሰው ነው። ሰውና እግዚአብሔርን እኩል ያደረገ የሰይጣን ትምህርት ነው ያለው ባይዞ። እኔ እኮ በኤደን ገነት የገባው እኮ ሔዋንን ያሳታት እኮ ዲያብሎስ እኮ ምንም እኮ አላስተማረም እኮ። ያስተማረው ይሄንን ትምህርት ነው ባይዞ። ሌላ ምን ትምህርት አለው? ሰውና እግዚአብሔርን እኩል የሚያደርግ ትምህርት ነው። ኢየሱስ ሰይጣን ብሎ የሚያስተምር ሰው ነው ኃይሉ። ምንም እኮ ማይካር ነው። እኔና አብ አንድ ነን፣ ኢየሱስና እኔ አይደንቲካል ነን የሚል ሰው ነው። አሁን ትምህርቱን አደንቀዋለሁ ምናምን ስትል ራሱ ማፈር አለብህ ብራዘር። ምን እንደሚያስተምር ማታክ ከሆነ ምን እንደሚያስተምር ቁጭ ብለህ መርምር። በየሚዲያው ሞልቶልሃል ምን እንደሚያስተምር። መልኩን ይለዋውጣል እንጂ እሱ የተረገመ የኑፋቄ ትምህርት ነው ያለው ኃይሉ። አሁን ትምህርቱን አደንቀዋለሁ እሱን አደንቀዋለሁ ምናምን የምትሉ ሰዎች እሱ ፔጅ ጋር ሄዳችሁ መንጫጫት ነው ያለባችሁ። ትምህርቱ አለን የምትሉ ሰዎች ደግሞ ሞግታለን የምትሉ በእግዚአብሔር ቃል ደግሞ ስትጠየቅ መመለስ ነው። እግዚአብሔር በመጀመሪያ የፈጠረው ማንን ነው ስትባል እግዚአብሔር የፈጠረው መንፈሱን ነው ትላለህ። መጽሐፉ ግን የሚለው ሰውን በመልካችን ነው የሚለው፣ ሰውን ነው የሚለው እንጂ መንፈስን አይልም ካሉ ከየት አምጥተህ ነው የምታስተምረው? ስለዚህ ምንም ይሄ የእግዚአብሔር ቃል መሰረት የሌለው ደግሞ የሚያምታቱትና የሚያጭበረብሩት ትህትና በምትባል ጥበብ ነው። እሱም ስታዩት በጣም የለሰለሰ ሰው ነው። የሆነ በሆነች ሙድ ነው በቃ ሰዎች ጋር የሚቀርበው። አሁን በየሚዲያው የሚያቀርባቸው የሚያታላቸው ደግሞ አብዛኞቹ ሴቶች ናቸው። ያየነው ነው። አሁን ይቻ ቀረባት የምትሏቸውም ሌሎቹንም ብትመለከቷቸው እንደዚሁ ናቸው። ያምታታል። እውነተኛ ትምህርት ይዞ ሊሞግተው የሚችል ሰው ጋር አይቀርብም። ኃይሉ ትክክለኛ ሰው ከነበረ ተሾመ የሚባለውን ሰው ነበር መሞገት የነበረበት ለመጀመሪያ ጊዜ። ሰውየው ሲናገር አፉ ትንሽ ኮልደፍደፍ ያለ ሰው ነው፣ የገጠር ሰው ይመስላል ምናምን፣ ምንም አያውቅም ብሎ ገምቶ ነው ባይዘው። ግን ከልክ እስከ ማሰሪያው በኢትዮጵያ ሕዝብ ውስጥ ማለት ነው ኃይሉን በአደባባይ ራቁቱን ያሰጣው ሰው ያ ሰው ነው። ሌላ ማንም ሰው የወንጌላውያኑ ሰዎች እንኳን ሆነው ማንም ሰው ኃይሉን እስካሁን ፊት ለፊት ኮንፍሮንት አድርጎ እንደነ ኤርሚ ኦር ሜሎስ የሚያናግሩት ሰዎች ከሌሉ በስተቀር ያምታታል ሰው፣ አጭበርባሪ ሰው ነው። ትምህርቱም የተመታ ሰው ነው ባይዘው። ደግሞ የማይወጣ ካንሰር የሆነ ትምህርት ነው ትምህርታቸው። ሰዎች ውስጥ ሲገባ እንደዚህ ነው ብራዘር። አሁን ያወቅ ይመስላል፣ የተገለጠል ይመስላል፣ የሆነ አዲስ ነገር የበራልን ይመስላል። አንተ ግን አልበራልም፣ እንደውም ጨልሞብሃል። ቃሉ ከሚለው ውጭ የእግዚአብሔር ቃል ከሚለው ውጭ ኃይሉ ምንም አይደለም ባይዘው። የተሰፐርሰን ሰው ነው። እንደሱም አይነት ሰዎች ናቸው አሁን ምድሪቱን እየበጠበጠ እያናወጠ ያለው። ይሄን ለማለት ነው። ቴንኪው፣ ተባረኩ፣ ሰላም ሆኑ። ባይዘው የቤተ ክርስቲያን አባቶችንም ዞር ብሎ ማየት ጥሩ። እነዚህ አሁን ቅርብ ጊዜ የመጡ ሰዎች ላይ ተንጠልጥላችሁ ጊዜያችሁን አጨርሱ። የፈለገ እንኳን መጽሐፍ ቅዱስ ላይ እኛ ብንሳሳት ዞር ብላችሁ የቤተ ክርስቲያን አባቶችን ኖስጥሳውያን ለምን እንዴት አንደኛ ዮሐንስ ለምን እንደተጻፈ ቸክ አድርጉ። እንደዚህ አይነት ሰዎች ናቸው፣ እንደ ኃይሉ ያሉ ሰዎች ናቸው። አዲስ ሄሬሲ አይደለም የነበረ ነው። አደገኛም ነበር በሰዓቱ። አሁንም አደገኛ ነው። ሰዎቹ አይደለም አደገኛ ሆኑት ባይዘው የትምህርቱ ነው። ኃይሉ ስንል ኃይሉ አይደለም አደገኛ ሆነ።
ትምህርቱ ነው። አሁን እኔ እሱን ይዤ ብነሳ አደገኛ ነው መሆኑ ሰውን ለማጥፋት ማለት ነው። ጥፋት ስለሆነ ሰዎቹ አይደለም አደጋ፣ እውቀት አይደለም ባይዘው ትምህርቱ ከርስ ስለሆነ ነው። በጣም እውቀት ያለው ሰው ምናምን ማለታችን አይደለም። እሱም ያውቃቸውን ጥቅሶች እናውቃለን። የቱን ጥቅስ እንደሚጠቅስ ማለት ነው። የተወሰነ ጥቅሶች ነው የሚያውቁት፣ ግን ትምህርቱ አደገኛ ነው። አብሮት ስፕሪት ስላለ ማለት ነው። ቤተክርስቲያን አባቶች ከመጀመሪያው ጀምሮ ኢየሱስ የዘላለም የእግዚአብሔር ልጅ ነው፣ ከዘላለም የተወለደ ብለው ነው የሚያስተምሩት የቤተክርስቲያን አባቶች። እሱ ደግሞ ኢየሱስ ዳግም ተወልዶ ነው ብሎ ነው የሚያምኑ። ይሄ ከርስ ነው ባይዘው። አትሸወዱ። የፈለገ አዋቂ ብትሆኑ ታሪክ ማጥናት አለባችሁ። ወደኋላ መጽሐፍ ቅዱስ ማብራሪያዎችን ማየት አለባችሁ። ሰው በመልኩ ሰውን ፈጠረ ካለ ሰው ነው በቃ መጽሐፉ የሚለው። ቆይ እስኪ መንፈስ የሚላውጣለት ከውስጡ እንደው ልበርብረው አይነት ሁኔታ ይሄ ደስ የማይል ነው። ደስ አይልም። መጽሐፍ ቅዱስ ሰውን በመልኩ በምሳሌያችን እንፍጠራለ፣ ሰውን ፈጠረላል። ሰው በቃ ሰው ነው መባል ያለበት። ሰው ሕያው ነፍስ ያለ ሆነ። ምን ሰው በቃ። ስለዚህ አዲስ ኪዳን ላይ መጥቶ ሰው 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 ዓለምን እንዲሁ ወዷል የሚባል ዓለም የተባለው ሰው የተባለው ሰው አለቀ። ስለዚህ የፈለፈልክ ያልተጻፈ እንደዚህ አስቤ ነው እንዲገብቶ እንዲበርቶልኝ ነው። ይህ በጣም አደገኛ ነገር ነው። ሊትራሊ ካንሰር ነው። አስቡበት ለማለት ነው። ደግሞ ጥሩ ሰው አያደርግም እኮ ህይወታቸው እንዳለ ነው የተበረዘው። እና እግዚአብሔር ምሕረት ያደርግልን። እንግዲህ ይህን ያህል ካልናችሁ ከዚህ በላይ ማለት አይቻልም። እሺ፣ በነበረው ጊዜ በነበረው ቆይታ ጥሩ ነገር ነው። እንዲህ መማማር መቻላችንን በራሱ ትልቅ ነገር ነው። ሰው በሌለበት ሁኔታ ላይ ስም ጠቅሼም ማለት ስለማልፈልግ እውነት ለመናገር ግልጽ በሆነ መልኩ የተሻለ ነገር፣ የተሻለ መረዳት፣ የተሻለ ማወቅ የምችልበትን አቅም ፈጥሮልኛል። ከዚህ በፊት በነበርኩበት ጊዜ የምረዳው አረዳድና ከዛ በኋላ በነበረኝም ህብረት ሌላ ህብረት ነበረኝ። ያን ህብረት አቁሜ ነው እንደገና ብቻዬን የሆንኩት እና ከእነሱ ጋር ባሳለፍኩባቸው ጊዜያት ብዙ ጥሩ ነገሮችን ያገኘሁበት ሁኔታ ነው ያለው። ስለዛ ጀነራሊ ሁሉንም ነገር በአንድ ላይ ሁሉንም ነገር ከመፈረጅ ማለት ጥሩ ነገር ያልሆነ ነው ማምዬ ነው አይደለም። ህጸጽ የሆነውን ነገር እየመረጥን አውጥተን መስተካከል ያለበት ነገር እንዲስተካከል፣ መስተካከል የማይችል ነገር ደግሞ ከሆነ በልዩነት መቀጠል የሚቻልበት ሁኔታ አለ። ይሄ ከእግዚአብሔር መንግስት የሚያስቀርም አይነት ነገር ያርቃል። ኢየሱስ ላይ ከተለያየ ተለያይተናል፣ ያርቃል። ኢየሱስ ላይ የተለያየንበት ሁኔታ ላይ እኔ አይታየኝም። ታይቶኛል። ኢየሱስ የእግዚአብሔር ልጅ ነው ብለህ ታምናለህ አይደል? አንተ 100% እንዳንተ ዳግም ተወልዶ ነው? እንደኔ ተወልዶ አይደለም፣ ዳግም ተወልዶ አይደለም። የዘላለም የእግዚአብሔር ልጅ ነው። በእግዚአብሔር እቅፍ የነበረ አንድያ ልጅ ነበረ። ከዘላለም የእግዚአብሔር ልጅ ነው ወይ? ከዘላለም የእግዚአብሔር ልጅ ከስላሴ አንዱ ነው እንጂ የእግዚአብሔር ልጅ ከዘላለም አልነበረም እኮ። የእግዚአብሔር ልጅ ሆኖ መቼ ነው? ይሄም ቴዎሎጂካል ዲቤት አለው። ታውቃለህ፣ ገብተህ የጠየቅኩህን የእግዚአብሔር ልጅ አይደለም። ታውቃለህ፣ ልዩነት አለ። የለም። የእግዚአብሔር ልጅ ሆኖ መቼ ነው? ንገረን። ቆይ የእግዚአብሔር ልጅ ሆነ የምለው እሺ፣ ሰዎቻችሁ አንድም ሲጠመቅ አንድም ሲወለድ እንዲህ እየተባለ እየተለያየ ባለበት ሁኔታ ላይ አንዱ ምረጥ ከሆነ የእግዚአብሔር ልጅ የሆነው መቼ ነው? መልስልኝ። አንተ የኃይል ዮሐንስ ተማሪ አይደለ? ስለዚህ የእግዚአብሔር ልጅ የሆነው መቼ ነው? አንተ በተወለደ ጊዜ። መቼ? ከማርያም በተወለደ ጊዜ። ቅድም እኮ ዳግም አልተወለድም ብለኸኛል። ዳግም መወለድ እኮ ማለት ኒው ቦርን ነው። መጀመሪያማ እግዚአብሔር ነበረ። እንዴት ነው ድጋሚ የሚወለድ? ከማርያም ተወልዶ የእግዚአብሔር ልጅ የሚሆንበት ምክንያት ምንድን ነው? ዳግም ውልደት የለውም። የመጀመሪያ ውልደቱ ነው እኮ። ከማርያም መወለዱ የእግዚአብሔር ልጅ ያስባለው ምኑ ነው ታዲያ?
እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል የሚል ትንቢት የተነገረለት ነው። ለእሷም ሲነግራት ደግሞ እኔ ጠየቁኝ፣ ስማኝ፣ እኔ ጠየቁኝ፣ ለእሷም ሲነግራት የልዑል የእግዚአብሔር ልጅ ይባላል አላት እኮ መልአኩ እኮ የእግዚአብሔር ልጅ ሆኖ በምን አይነት ነው ማለት ነው? እንግዲህ ከሴት የተወለደ ሰው የእሷ ልጅ ነው መባል ያለበት። የእግዚአብሔር ልጅ ለምን ተባለ? ምክንያቱም የተገኘው ከእግዚአብሔር ነው፣ የመጣው ከእግዚአብሔር ነው። ከእግዚአብሔር መጥቷል እሱ። አዎ ከእግዚአብሔር ዘንድ የነበረ የእግዚአብሔር ቃል አልነበረ እንዴ? ራሱ እግዚአብሔር የነበረ ከእግዚአብሔር ከሆነ ስለዚህ የእግዚአብሔር ልጅ ለምን ተባለ ነው ጥያቄ። እግዚአብሔር ራሱ ከሆነ የእግዚአብሔር ልጅ የተባለበት ምክንያት ምንድን ነው ነው ጥያቄ። የእግዚአብሔር ልጅ የሆነው እኮ ሰው ስለሆነ ነው እንዴ? ማርያም ሰው ከሆነማ የማርያም ልጅ ነው እንጂ እግዚአብሔር ልጅ እንዴት ይሆናል? አባቱ እግዚአብሔር ነው፣ አስገኘው እግዚአብሔር ነው እኮ። እኔንም አስገኝቶኛል እኮ። ታዲያ አንተም በመፍጠር ነው ያገኘ። ኢየሱስ የተወለደ እንጂ ተፈጠረ አይደለም። ሰውነቱ ፍጡር አይደለም። ቤት በኩል የተወለደ ከዘላለም የነበረ ነው ሰውነቱ። ሰውነቱ ከቅድስት ድንግል ማርያም በተወለደ ጊዜ ያገኘው ነው። ከዘላለም ዓለም በፊት እሱ እግዚአብሔር ያህዌ ነው። እባክህ ስጋው ከየት ነው የመጣው? ስጋንማ እግዚአብሔር አዘጋጀለት። እሱም ማደሪያ አድርጎ ከማርያም ተወለደ። እሱ ስጋ ዘላለማዊ ነው። ዘላለማዊ ማለት ኢሞርታል የሚለው ቃል አልተፈጠረም ካልከኝ ዘላለማዊ ነው ማለት ነው። ማለት እስኪ ግልጽ አድርገው። የተፈጠረ ካልሆነ ያልተፈጠረ ነው ማለት፣ ያልተፈጠረ ከሆነ ደግሞ ዘላለማዊ ነው ማለት ነው። የክርስቶስ ስጋ ከማርያም የተካፈለው ነው። በመወለድ አገኘው እንጂ በመፈጠር አላገኘውም። የጠየቁን እኔ ከማን ተካፍለው አይደለም። ዘላለማዊ ነው ወይ? እኔና አንተ እንደተፈጠር ነው። ኢየሱስ ክርስቶስ አልተፈጠረም እያልኩ ነው። እኔ ሊትራሊ እየነገርኩህ። እኔ የጠየቅኩህን የኢየሱስ ክርስቶስ ስጋ ዘላለማዊ ነው ወይስ የተፈጠረ ነው ነው ጥያቄ። ጥያቄ ትክክል ስላይደለ እኮ ነው። ለምን ትክክል አይሆንም? ዘላለማዊ ማለት እኮ ከዓለም ከፍጥረት በፊት የነበረ ማለት እኮ ነው እኮ። ነበረ ወይ ነው ጥያቄ። ከፍጥረት በፊትማ ስጋው አልነበረም አልኩ እኮ። ከየት መጣ? ፍጡር ነው ታዲያ እንዴ? ምን እያሰብክ ነው? አንድ ፈጣሪ ያለ፣ ሌላው ፍጡር ነው። ስለዚህ ይሄ ስጋ ዘላለም ካልነበረ ዘላለማዊ ከሆነ ጅማሬ ያለው ማለት፣ ጅማሬ ካለው ደግሞ ፍጡር ነው እንጂ ፈጣሪ አይሆንም መቼም አይደል? ይሄን ስጋማ ከማርያም ከተፈጠረ ስጋ እኮ ነው የነሳው። በቃ ስለዚህ ፍጡር ነው ማለት ነው አይደል? ፍጡር አይደለም፣ የተወለደ ነው እንዴ? ከዘላለም ዓለም በፊት የተወለደ ፍጡር አይደል? አንተ ፍጡር አይደለህማ ማለት ነው። አንተም ተወልደህ አይደለም። እኔና ኢየሱስ እንለያያለን። ኢየሱስ እኮ ግልጽ ላድርግልህ፣ ምንም ኮምፕሮማይዝ አናደርግም። ከፈጣሪ ውጭ የሆነው ነገር በሙሉ ፍጡር ነው ወይስ አይደለም? ከፈጣሪ ውጭ የሆነው ነገር ሁሉ እሺ ፍጡር ነው። በጣም ጥሩ። ስለዚህ ፈጣሪው ደግሞ ዘላለማዊ ነው አይደል? አዎ። ስለዚህ የኢየሱስ ስጋ ደግሞ ዘላለማዊ አይደለም አይደል? ከመጀመሪያ ጀምሮ የነበረ ከፈጣሪ ጋር የነበረ ወይም ከእግዚአብሔር ጋር የነበረ ስጋ አልነበረም። አዎ። ስለዚህ ምን ማለት ነው? ከፈጣሪው ውጭ ሆነው በሙሉ ፍጡር ከሆነ ፈጣሪው ደግሞ ዘላለማዊ ከሆነ የኢየሱስ ስጋ ደግሞ ዘላለማዊ ካልሆነ ፍጡር ነው ማለት ነው አይደል? አንተ በሄድክበት ኮንክሉዥን እንደዛ እየመጣህ ነው። አንተ በፈለግከው መንገድ አምጣውና ዘላለማዊ አድርገውና ፈጣሪ አድርገው። እኔ ዘላለማዊ ነው ብዬ ከዘላለም ዓለም በፊት የነበረ ዘላለማዊ ያልሆነ ነገር በሙሉ እኮ ፍጡር ነው ብራዘር። ከዘላለም ዓለም በፊት የነበረ እኔ ደግሞ ኢየሱስ ይሄ እኮ በጣም ባይዘወይ አንተ ደግሞ ጭራሽ ወጣ ከዓለም ከኃይሉም ከሁሉም ከአእምሮ ራሱ ወጣ። ፍጡር ፈጣሪ ያልሆነ ነገር በሙሉ ፍጡር ነው። አሁን አንተ እኔን ለመከራከር ስትል ነው አሁን አንተ ነገሮችን እየካርክ ያለው። እየካርኩኝ ሳይሆን በስጋው ፍጡር ይባላል የሚለውን ቃል መቀበል ስለማልፈልግ ነው። አንተ ከአንተ ፍላጎት ጋር እኮ አይደለም የሚያያዘው ብራዘር። ስለማይሆን ነዋ። በመወለድ ያገኘው ስጋ ነው። እሱ ደግሞ ፈጣሪም ልጅም ነው እኮ። ፈጣሪም ልጅም ነው አይባልም። ሁለት ነገር እንዴት ታወራለህ? ያህዌ ነዋ። ኢየሱስ ክርስቶስ ከዘላለም ዓለም በፊት እኮ ያህዌ ነው፣ ያለና የሚኖር እኮ ነበር። እኔም እሱን አልጠየቅኩም፣ እሱንም አልካርኩም፣ እሱም አላጋጨንም። የጠየቅኩ የኢየሱስ ሰውነት ዘላለማዊ ነው ወይ ነው ጥያቄ።
የኢየሱስ ስጋ ዘላለማዊ የሚሆነው ወይም ደግሞ የሆነው ከውልደት ተወልዶ ካገኘ በኋላ ነው፣ ከሞትና ትንሣኤ በኋላ ነው። ከዛ በፊት ግን አልነበረ። በኋላ ዘላለማዊ ነው። አሁንም በዛ ነው ያለው እኮ። አረ ብራዘር፣ ከዘላለም የሰው የኢየሱስ ሰውነት ከዘላለም የነበረ ነው ወይ ነው ጥያቄ። ከዘላለም የነበረ እንዳይደለ እኮ ግልጽ ነው ማሜ፣ ግልጽ ነው እኮ። ካልነበረ ታዲያ ፈጣሪ ነው ወይ ነው? ከዘላለም ያልነበረ ነገር ፈጣሪ ሆነ? በፈጣሪነቱ እኮ እኛ እየጠራሁልህ ያለሁት ያህዌ ነው አልኩ። በሰውነቱ ደግሞ ከቅድስት ድንግል ማርያም የተወለደ ሰው ነው። በጌታ ሆነ አውቀህ ነው። እኔ ስለ ጌትነቱ አላወራም። መልካም ጊዜ ይሆናል። ከዚህ በላይ አሜን። አይ የምሬ ነው ማሜ። ባይዘዌ አንዱ ከቤተ ክርስቲያን ውስጥ ተቀምጦ በእርግጥ የእግዚአብሔርን ቃል የማይሰማ የማይማር ትውልድ አለ። ግን አንዱ ከክርስቶስ ህብረት መራቅ የሚያመጣው ጣጣ ይሄ ነው። ይቅርታ ስለ ድምፄ። በኢየሩሳሌም የመጀመሪያ የኢየሩሳሌም ጉባኤ የተደረገበት የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ እንዴ ምን አገባቸው ነበር ታዲያ? እንደዛማ ከተባለ በርናባስና ጳውሎስ በአንድ ወገን ሆነው እነዛ በሌላ ወገን ሆነው የሙሴን ሕግ ካልተገረዙ ሰው አይድንም ብሎ የሚል ኑፋቄ ትምህርት ሲያስገቡ ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስ ተጣልቷል ማለት ነው። ጳውሎስ በጽድቅ ጉዳይ ከሆነ አንጣምማለሁ አንሻፍፋለሁ ብለህ ስትል እንጣላለን። ኢየሱስ ምስክሬ እኮ ነው አልኩ። እንጣላ። እኔ የክርስቶስ ወታደሩ ነኝ። እኔ የክርስቶስ ጠበቃው ነኝ። የክርስቶስ አገልጋይ ነኝ። በቤተ ክርስቲያን በኩል የሚመጣን የትኛውንም ኑፋቄ እጄን አጣጥፌ አልቀመጥ ቁጭ አይደለም። አስቆማለሁ፣ እናስቆማለን። ኦኬ፣ እናስቆማለን። እናንተ ዝም በሉ ጠበቃ ስላይደላችሁ እኛ የፈለገውን መርዝ እንርጭ ነው። አጥረጭም ማንም ሴትም ይሁን ወንድ ማለት ነው። እንኳን እሷ አይደለችም ኃይሉ ዮሐንስ እንኳን ራሱ እንኳን ያውቃል ምን ያህል ቅጥቀጣ እንደደረሰበት ማለት ነው። አሁን እንደገና ደግሞ ተነስቶ ሊያንሰራራ ፈልጎ ከሆነ ኦኬ እሱንም ቢሆን እናያለን ማለት ነው። ስለዚህ ራሳችሁን ጠብቁ። አንድ ነገር በሚባል ሰዓት ላይ ማንም ለክርስቶስ ጠበቃው አይደለም፣ እናንተ ኢየሱስ ተሟጋች አይደላችሁም ብሎ ይላሉ። በደንብ ነው እንጂ የምሟገተው። ወታደር ነኝ፣ የወታደርን ስራ ነው የምሰራው። ወታደር ደግሞ ጠባቂ ነው። ማንም የምንጠብቀው የክርስቶስን ቤተክርስቲያን። እናንተም ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሏል። እናም ጠብቁ ብሏል። ተጠንቀቁ ብቻ ሳይሆን ጠብቁ ብሏል። አትበላም የእግዚአብሔርን ሕዝብ እያልን ነው ወይ ደግሞ አይበሉም የእግዚአብሔርን ሕዝብ። ይህን ሲሪየስሊ ነው የምንቃወም። ሲሪየስ